እሺ አጸደ እሺ ልንገርሽ ማለት ነው። አጸደ እታች ጠብቅና ምንሽ ፎሎ ፎሎ እንዴት ነበር ወደዛ ቦርድ ኳርኬት ፎሎ ፎሎ ወደዛ ቦርድ ኳቸው ልንገርሽ መዲና ቅድም ሙኒት ሳትኖር የተናገርሽውን በሙሉ ነው የምትናገሪ። ማለት አሁን የምትቀይሪው ቃል አይኖርም። የተናገርሽው ከሀ እስከ ፋ አስረጅን። ሙኒት አንቺ ቤቷ ከገባሽበት ቀን ጀምሮ እስከ ዛሬዋ ድረስ የተፈጠረው በሙሉ አስረድተናለች። አንቺን ቤቷ ከገባሽበት ከተዋወቃችበት ቀን ጀምሮ እስከ ዛሬዋ ቀን ያለውን ተናገሪ። የሙኒትን ሰምተሻል? በደንብ የተሳሳተ ነገር አለው የማስተካክለው አለ። በመካከል የሰማሁት አለ። ኦኬ ሀቡ እኔ አልፈልግም፣ ሀዩ እንድትመሰክር አልፈልግም። እሷ ጋር ስለሆነ የምትሰራው ከቤት ውስጥ ማንንም ምስክር አልፈልግም። እኔ አላህን ፈርቼ ራሴ እናገራለሁ። አብሮ የሚሰራ ሰው ምስክር አይሆንም። እንዴት ነው የማይሆነው? ለምሳሌ አንድ ሰው ቤቴ አብሮ ይኖሮ ሀቢባ ቤት ምግብ የለም ታስርበኛለች፣ ሀቢባ ምግብ አትሰጠኝም ካለ ምግብ እንደምሰጠው ለዛ ሰው ሊመሰክርልኝ የሚችለው ወይ ባሌ ወይ ልጆቼ ወይ ሰራተኛ ቤት ውስጥ ካለ ነው አይደል? ስለዚህ ሌላ ማን ማለች ምግብ መብላቷን እቺ ልጅ ተራኩኝ ሙኒት ቤት ነው ያለችው። ምግብ መብላቷን ማን ነው ያየ መመስከር የሚችለው? ወይ ካሜራ የለ ቤት ውስጥ በካሜራ እናይ ኖ ካሜራ የለም። እሺ ከሆነ እናት አይሆንም ካለ ጠዋት አንዲት ዳቦ ያለምንም ነገር የምትቀባው ሲጀመር የሚቀባ ምንም የለ ለዛው ውስጥ ለቤቱ ብቻ ነው፣ ለሰራተኛ ምንም የለም። በባለፈው አንዴ እንደገባው የሆነ ማርማራታ እሱን ስኳር አልጠቀምም። ማርማራታ አንድ መጥቷል። ጅብን ግላስ አንድ ይመጣል። ለልጅ ጧት ነው ለወንድ ልጇ ብቻ የሚቀባው። ከዛ ደግሞ ማንም አይታም ለሌሎችም ሰራተኞች ላላ ይቅርታ ጠይቃታ አንድ ይቅርታ አልጠየቁ ይቅርታ አልተባላለች እኮ ቆይ ልጠይቃት ነው። ቆይ ማለት አታቋርጭኝ። እሷ ስታወራ እኔ ጠልቃ አልገባሁም። ላውራ እሺ፣ አትገባብሽም። ንገሪኝ። ለአንቺ እንዳትነኪ ፍሪጅ ከፍተሽ የሚቀባ እንዳትወስጂ ተብለሽ ነው? ፍሪጅ የምከፍተው እኔ ብቻ ነኝ። አንድ ምግብ ሰሪ ብቻ ነው ፍሪጅ የሚከፍተው። ያውም ካለቀ በመካከል እኔ እንዲያውም የተጣላ ነው በሩብያን ነው። ክንድምሽ ብቻ ነው የምታየው። እንደዚህ አስተካኪው ካሜራሽ ማለት ስልክሽ ተስተካከለ። ፍሪጅ የምከፍተው እኔ ብቻ ነኝ። ምግብ የምሰራው እኔ ስለሆንኩ ማለት ነው። ያ ደግሞ እኔ አማና ስለሰጠችኝ አንድ ዕቃ አምጥታ ከወር ወዲህ ካለቀ በጣም ነው የምንጣለው። እኔ እንዲያውም ቀጥታ ለእሷ ቮይስ አላደርግላትም። በቤት አለች፣ ስሟን አልጠራም። ለእሷ ነው ቮይሱን የማስተላልፈው። ያቺ ጨው እንኳ በስንት ቀት ነው የመጣልኝ። ጨው አልቆብኝ የተቀመጠ ትንሽ በትንሽዬ ዕቃ የተቀመጠ ነበር። ያንን ተጠቅሜ ወላሂ መልሻን ቆርቆሬ ነው የሞላሁት። ማለት ለምን አለቀ ትንሻለች? አዎ በጣም ነው የምትቆጣው። ዕቃ ስታመጣለሁ እኔ ለምን ለማመን ለመቀበል እንደከበደኝ ተቀርሽ ለአንድ ሰውሰትኛ 50,000 ብር 50,000 ብር ማነሽ አቡዬ በጣም ይቅርታ። አሁን ሀያትን አስገቢያት። መጀመሪያ ሀያት ትግባ። እኔ ቤት ያለውን ህግ ደግሞ ነግርሻለሁ። አሁን እሷም እኔ እና እሷን የሚያጋጨንን መጀመሪያ ግን ሀያት ትግባ። እኔ የቤት ምስክር አልፈልግም። ሀያት ላንቺ ሀያት እንደማትዋሽ ማንም ምንም እንደማይመስላት መሆናሽ ያውቀዋል። የሀቡ ልጅ ናት ሀያት። ቅድም መታ ኒቃ ሚስት እንደሆንሽ መስክራለች። ለሀቅ ብላለ አልዋሻችም። ስለዚህ ሀያት ለምን ትመሰክር አለ የምትገባው ያለውን ሁኔታ ልታስረዳል እንጂ ሀቡ ቤት ለምን እንዲያልኩሽ ታውቂያለሽ። ደግሞ ልንገርሽ መዲና ወላሂ ለአዚም ነው የምልሽ። ሀቅ ካለሽ እኔ ከሀቅ ጎን እቆማለሁ። ከቅድም ጀምሮ ኮመንታተሮች ቢፌር ምናምን እያሉ ኮመንት ላይ እንዴት እንደሚወቅሱኝ አይተሻል አይደል? ከዚህ በፊትም ለሌላ ሰው እንደዚህ ተመቶ እዚህ ቤት እህቱ መታ የውሸት መስክራበት ሰውየው ላይ እነሱ ቸኩለው ፈርደው በኋላ እህቱ መታ ይቅርታ እኔ ዋሽቻለሁ፣ ዋሽቼ ነው ወንድሜ ላይ መሰከርኩት ስትል እነሱ አፈሩ። እኔ ለመፍረድ አልቸኩሉም፣ አስተያየት ለመስጠት አልቸኩሉም። ሁለቱንም ወገን ነው መስማት የምፈልገው። ደግሞ ሀቢባ ለሙኒት ታግዛለች፣ ታደናለች የሚል ስሜት እንዳይሰማሽ ኔቨር ኤቨር። ሁሌም ከሀቅ ጎን ነው የምቆመው። ሙኒት ሀቅ ካላት ከሙኒት ጎን፣ አንቺ ሀቅ ካለች ከአንቺ ጎን
ገባሽ? ሁሌም እኛ ከሀቅ ጎን ነው የምንቆመው። ምንም የተለየ ስሜት እንዳይሰማሽ። እህቴ ነሽ፣ እሷም እህቴ ናት። ይህም እህቴ መዲና፣ አንቺም እህቴ፣ ሁለታችሁ እንደቤት ናችሁ። ይህን እንድታቂ ይፈልጋሉ። መጀመሪያ ነፃነት እንዲሰማሽ ይፈልጋሉ። ምንም አይነት መሳቀጥ እንዳይሰማሽ። ገባሽ? እሱ ደግሞ ይኸውልሽ፣ ብትዋሺ ደግሞ አላህ ከላይ አለ። ከኔ በላይ አንቺ አማኝ ነሽ እንዳየውሽ። አላህ ደግሞ ከዋሸሽ ዛሬ ያልፋል በሆነ ነገር ገባሽ? በጤና በምን ሊቀጣሽ ይችላል? ከዋሸሽ ሳትዋሺ ሀቁ ተሳስተሽ እንኳን ብትሳሳችን ከጎንሽ እንቆማለን። በቃ ተሳስተሻል፣ አይዞሽ፣ ሰው ሆኖ ማይሳሳት ለምንልሻለን። ሀቁን ነው እንድትናገር የሚፈልገው። ለምታምኑ አላህ ብለሽ ሀቁን ተናገሪ። ምንም ነገር አትፍሪ። እሺ እኔ ሀብ እንኳን አይደለም አሁን ከእሷ ወጥቼ ሚዲያ እውነቱን ይወቅ ብዬ ነው እንጂ እሷ ጋር ሆኜ እኔ አልፈራዋትም። እሷም እንደ አንቺ ያሸነፈኝ ሰው የለም ብላለች። እኔ አልፈራትም። አላህ አይደለችም እሷ ስለ ጮሆች ምን ስላለች አልፈራትም። እዛም ተጋፍጫታለሁ። ስልኬንም ለመቀማት ትትል እጅን በጣም ቦጫጭራኛለች። ያየሁት እንኳን ወላሂ ማታ ካረፍኩ በኋላ ነው። እና ሀይዋት መሰክር የሚያልፉበት ምክንያት 5 ኪሎ ዱቄት ለወር ነው የመጣው። ወላሂ ጌታ ሻሂዴ ነው። ለእሷ ዳቦ ቆሎ ቆርጣላታለች። በመካከል እኔ ፈጣይር ብዙ መስራት አልችልም እና ምንድነው ይሄ ቆቀር የሚባል የሆነች ልጅ አሁንም ቤት አለች። ያቸው ልጅ የሆነ ያቺ አንድ ቀን ሰርተው መሻላ ዲና በለን። ሁለተኛ ቀን ሰርታለት ከ5 ኪሎ ላይ ተበላሽና መዲናም ጭል ስትል ማማ ላይኔ አላመረኝም አንቺ ፊት የሚቀርብ አይደለም ብዬ አልሰጠዋትም። ሁለተኛ ከዛ መጨረሻ ለ14 ሰው ነው የተሰራው ቁርስ። አንድ ቂጣ ልክ በቃ ፑፍ ብሎ ሳሳርጌ ቂጣ ቂቤን ያልወድም ቂቤ ቀብቼላቸው እየበሉት ከዛ በዛው በሩቢያኗን የሰራኋትን ቁጥሯን ራሱ ፎቶን ስቼ ይዣታለሁ። ያችን ሰርቻት በዛ ነው ጠቡም የመጣብኝ እና ሩቢያን አልበሉም እና አስራይ ፈጣየር ስሪላችሁ አለችኝ። ማማ ዱቄቱ እኮ አልቋል 5 ኪሎ ነው የመጣው። ያ ደግሞ ዛሬ ለ14 ሰው ስለሆነ የተሰራው እንደውም አንሷቸዋል። ውስጥ ያሉት አልጠገብንም ብለዋል። 5 ስለሆኑ 6 አስገብቼላቸው አልኳት። እንዴት እያንዳንዱ አንድ ካስገባሽላቸው በቂያቸው ነው። 6 ገብቶ እንዴት አነሳቸው ስትለኝ በቃ አነሰና አሉ አልኳት። ከዛ በጣም ተቆጣች። ሀዩ እዛው አጠገቧ ናት። ሀዩ በሌላ ጊዜ ከዛ ለምን አለቀ በማለት ተጣላንና ሀዩ እዛው ቁጭ ብላ ሌላ ጊዜ ስትጠየቅ እኔ በዱቄት ማለቅ ስትጨቃጨቁ አልሰማሁም አለች። እንግዲህ ወላሂ እዛው ናት። እኔ ደግሞ ምን አልኳት? ማማ ተያት ነገር ለማብረድ ሀዩ ኤሪፎን ስለምትጠቀም አልሰማችን ይሆናል። በቃ ተያት አልነገርሽኝም እንደ ማለት ነው እሷ ጋር እና ያንን ሁሉ እዛ ቁጭ ብለን ሀያት ስናወራ ያልሰማች ሌላ ጊዜ የምንጨቃጨቀውን ለብቻችን እንዴት ነው ሀዩ ምስክር የምትሆነኝ? ይሄንን ደግሞ ነው ያስረዳኝ። አልጨረስኩም። ሀያትን አስገቢልኝ። ዝም ብለሽ እኮ ታሪክ ልታወሪ አልተውሽም። የምትናገሪያት አንዳንዷን ነገር ሪከርድ አደርጋለሁ ነው። ሀቡዬ ስለዚህ ላውራልሽ። እቤቴ ውስጥ ያለ አንድ ህግ ልንገርሽ። እቃ ከማለቁ አትሊስት 2 የሚሰራ ሲቀር ለእኔ መነገር አለበት። በፍጹም ቤቴ ውስጥ እቃ አለቀ ብዬ ጠይቄም ለምንም ብዬም አላቅም። ግን በወር ሀቡ 2 ትሮሊ ይገባል ቤቴ ውስጥ እቃ። ይሄ ለወር ነው ብዬ እናገራለሁ እንደማንም ሰው። ይሄ ለወር ነው። ግን በመሀል ካለቀ አትሊስት ለ2 የሚሰራ ሲቀርሽ መንገር አለብሽ። ለእኔ ከመንገድ አይደለም የማመጣው አይደለም ይዤ መምጣት አለብኝ። እሷ ምሳ ሰዓት ለምትሰራው ነገር ጠዋት ትነግረኛለች። አሁን ምግብ ላይ የምትጀምረውን ጨው አሁን ትነግረኛለች። ላልናደድ ነው ላልቆጣ ነው። ለዚህ ደግሞ እኔ ልሳኔ ይዘጋ። ወላሂ ለአዚም እልሻለሁ ሀቡ ሀያት በታሪክ ለማንም ሳይድ አታደርግም። እኔ አይደለሁም ሀያት አንቺ አይከብድሽም አንቺ ስትሰሚ አትነግሪኝም እንኳን ስላት ማማ አንቺ ስለማትሰሚኝ ነው። እኔ ከውጭ ከአንቺ ጀርባ ስንት ነጋገር የለም ወይ? እኔን ክፉ አታድርጊኝ። ዱቄቴ የምትለውን ቤት ውስጥ ጧት ሳሙን ለሁሉም ይመጣል። ጅብን የፈለገ ጅብን ይቀባ። ማርማራት እኔ ገብቼ ልቀባላቸው አልችልም። ቤቴም ውስጥ ደግሞ 2 ሰው ድስት እንዲከፍት አልፈቅድም። እሱን ጥያቄ እኮ ገና አልመለሰችም። አትቀቢ እንዳትነኪ ይህን ሰራተኛ እንዳይበላ ብላ ተናግራለች ወይ ብዬ እኮ ጠይቄ ገና እሱን ጥያቄ አልመለሰችም።
ሁለት ሰው ድስት እንዲከፍት አልፈልግም ብለሽ ነው ያቆምሽው? አልወድም። አንድ ሰው አለች፣ ኃላፊነት አለባት። ቤትሽም ንብረትሽም በረካ የሚኖረውም ስነ ስርዓት የሚኖረው አንድ ሰው ሁሉን ነገር ሲያደርግ ነው። እከሌ ነክቶ ጨረሰው፣ እከሌ እንደዚህ ያደርገው እንዲባል ስለማልፈልግ እሷ ሙሉ ኃላፊነት ያለባት እሷ ናት። ለቢሮ ለሚመጡም ልጆች ምግብ የምትሰጥ እሷ ናት። ለቤቴም ላሉ ልጆች የምትሰጥ እሷ ናት። ሁሉም ግን በስነ ስርዓት ሰዓት ይቀይር ስትል ሰዓት ቀይሬ ያረፍዱብኛል ስትል ሊሆናሉ ያለችው ተደርጎላት ነው። ነገርኩሽ፣ በጣም ነው የማከብራት። በስራዋም ደስተኛ ነበርኩ። ይሄን አልዋሽም እኔ። ኦኬ፣ ግን ይሄ ተቀብላ ታላኛለችም ስብሓን ራብኝ ለምትለው ሁሉ ነገር በእጇ ነው ያለው። ዳቦ ተደፍቶ ወደጅ የሚመሳሪ ቤት በየሳምንቱ 15 ኪስ ይመጣል። ቀን በቀን መብላት እየተቆራረጠ ነው። ሙኒት በደንብ እየተሰማን አይደለም። ድምፅሽ ይሄዳል ይመጣል። ግን አሁንስ እሷ ስታወራ አላቋረጥኳትም። ለምን ወሬን ታስጠፋኛለች? በመካከል እየገባች የምጠይቅኝን ልመልስልሽ። እሷ ፍጹም አላቋረጥ በጣም የምታወሪ ወሬ እኮ ነጥብ ያዥና ሙኒት ስትጨርሺ እንደዚህ ጋ ያለችው ውሸት ነው፣ ይሄን በፍጹም እኔ ቤት አልተደረገም ብለሽ ትናገሪያለሽ። አንቺ ስትናገሪ እሷ ሙሉን ዝም ብላ ነው ያዳመጠችው። ስለዚህ ዝም ብለሽ አዳምጫት፣ ነጥብ ያዥ። እሺ ቀጥይ መዲና። እና ጅብን ሙረባ ጅብን ግላስ ለቤት ነው። መጀመሪያ ባባ ይበላ ነበር ጅብን ሙረባ በእንቁላል፣ በኋላ ዳይት ላይ ነው ብሎ አቁሟል። አዎ እኮ የኔ ጥያቄ ነበር። ይሄ የቤቱ ህግ ሰራተኛ ጅብን ማርማራታ ይገባ ነበር በፊት። አንዲት ናት የተገዛው። እኔ 37 ቀን ቆይቻለሁ ስራ። ከዛ በፊት እኮ ዝም ብዬ ተቀምጫለሁ። 1 ሳምንት ወይ 10 ቀን እንደዛ እሷ ጋር ተቀምጫለሁ። አንድ ማርማራታ ነው የተገዛው። ይቅርታ አላቋርጥሽ። ከዚህ በኋላ አንድ ብቻ እንዲገባኝ ይገባል ስትይ አልገባኝ ማለት የሰራተኛ ፍሪጅ እና የቤተሰብ ፍሪጅ ይለያያል። ፍሪጁ አንድ ነው። ሰራተኛ እኮ ከፍሪጅ የሚጠቀሙት ማርማራታ ብቻ ነው እንጂ ሌላ ነገር አውጥቶ አይጠቀሙም። ማን ነው ያላችሁ? ሰራተኛ ጅብን ቀብቶ እንዳይበላ ማርማራታ ብቻ ይቀባ ብሎ ወይ በጽሁፍ የተለጠፈ አለ እዛ ቤት ውስጥ ወይንስ በአፍ የነገራችሁ ሰው አለ? እንዳትነቁ። የሚቀርበው እኔ እንደገባሁም የሚቀርበው እየብቻ ነው ለሁሉ። እነሱ ሲፈልጉ ማርማራታ እንጂ ሌላ ነገር አያዙም። የምሰጠው የሚያዙኝን ወይ እሷን አስፈቅደው ነው ወይም ከውስጥ አንድ ኃላፊ ያለች እሷ ስታዘኝ ነው። እኔ በመብቴ ምንም ነገር አውጥቼ አልሰጥም። ምክንያቱም አለቀ ስለምትል እና ደግሞ ቶሎ አታሳውቀኝም ለምትለኝ ዋትስአፕ ወይስ አለኝ ገና ሳያልቅ ለዚህና ለዚህ ቀን ለዚህና ለዚህ ቀን አለ ብዬ እስከ ልጅ ምግብ ነው የምናገረው። በዋትስአፕ ወይሱ አለኝ። ለእሷ ቀጥታ እሷ ጋር አልነጋገርም። ለእሷ አልክላትም፣ ለሌላ ሰው ነው። ስለዚህ እንዳትነኩ ተብላችሁ ሲሆን እናንተ ለምን አለቀ የሚባለውን ቁጣ ፈርታችሁ ነው ማትበሉት እንጂ ከአፏን አውጥታ ሙኒት ሰራተኛ ከማርማራታ ውጭ እነ ጅብን ምናምን ቀብቶ እንዳይበላ ብላ በአፏ አልተናገረችም። ግን ለምን አለቀ የሚባለውን ቁጣ ፈርታችሁ እናንተ ራሳችሁ አትበሉ። ይሄ ደግሞ እኔ አልሰጣቸውም። ምክንያቱም ስንት ሰራተኛ 10 ምናምን ነው። ለነዛ አንድ ማንኪያ እንኳን ጅብን ግላስ ብሰጫቸው አይበቃም። በአንድ ቀን ነው የሚያልቀው። እኔ ደግሞ ዛሬ ያመጣችውን ነገ እንዴት አለቀላታለሁ። ራሱ አግራድ የገባው እጉረታ ፖሊስ ከመጣ ወደዚህ ነው እንጂ ከዛ በፊት የሆነ ቁጥር ነገር ነው የሚመጣው። የምታመጣልኝም 10 ዶሮ ለወር ነው፣ 3 ቁጥር ስጋ ለወር ነው እና 3 ኪስ ሩቢያ ለወር ነው። እነዛንም እኔ ነኝ ከፍዬ ግማሽ ዶሮ የምሰራው። እስኪ እኔ ማን መጥቶ ይመስክርብኝ? ለዛ ሁላ ሰራተኛ ቤት ውስጥ ከቤተሰቧ ከሚበላው በቀር ለሰራተኛ ዶሮ አቅርባለች፣ ስጋ አቅርባለች ብሎ እስኪ ከቤት ይመስክርብኝ። እኔ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ። በቃ ለምን? ስለዚህ የመጀመሪያ ጸባችሁ የነበረው ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ ኤግዛክትሊ እንትኑን አልገለጸም። አይደለም ይችን የምታህል ሩቢያን ሰርቼ ብርያኔ
ብርያኔ ብድግ እያረግሽ ትጨምሪያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊም። እሷ ደግሞ ምን አለችኝ? ተቀላቅሎ ነው እንጂ ይሄ ብርያኔ አይደለም፣ ሩዙና ስጎው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን? ስለበሰለ ነው። መጠኑ ደግሞ ስለበሰለ አንሷል። ግን ብዛቱ ብርያኔ ስለሆነ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቼው አይደለም። ልጅቷ እኔ ደግሞ በሰዓቱ አልቅሻለሁ። ለምን? ሩቢያን ልበላው ቀርቶ ስራ ስለሆነብኝ ነው የምሰራው። የመጀመሪያም ጊዜ ነው እኔ እሷ ቤት ትሰራው ሰርቻ አላውቅም። ሰውዬ ነው የሚሰራው አዘጋጃለሁ እንጂ። እና ልጅቷ ምን ብላታለች? የእሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች። ሩቢያን ሂጂና ያንን አምጪ በያት ብለው ነግረዋታል። እኔ ወላሂ በሰዓቱም እየላታለሁ። ምን ሊያደርግልኝ ያስለቀሰኝም ማን ሊበላው ነው ቀንሽ ያስቀመጥኩት። በሁለት የቡና ማፍያ ብቻ ቡና አለ ተፈልቶ፣ ሌላ እቃ ብረት ድስትም በአካባቢው የለም። ከየት አምጥታ ነገረቻት። በሰዓቱ በጣም አልቅሻለሁ። እኔ ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ። እማልበላውን ለምን አስቀረች ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን ወላሂም በየን አላፈስም በሰዓቱ። አንቺ ማለት ሁሌ ልማድሽ ነው። አቋርጥሻለሁ 10 ጊዜ እንደ አይነት ነገር ለመስማት ምን ያልቀመጥም። አንቺ ማለት እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ ወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ አዎ ሁለቴ ሊሰራ ሲቀር ተናገሪ። የእኔና የአንቺ ግጭት ይሄ ነው። እኔ ቤት ነው በእጅ የተለካ አሁን ሚውት አድርጊልኝ። አታቆር መዲና ምን መሰለሽ? አይ የኔ ነው ውሸት እንዳታወሪ አደራሽ። ለምን በጣም አምሳሌ ውሸት አሁን መቼ የምሰራትን ፎቶ ይዣለሁ። የምሰራትን ሩቢያን መጠኗ ለራሱ ፎቶ ይዘዋለሁ። ተራሽ ሲደርስ ለምታወሪት ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካችሁ ለምን እንደሆነ ታውቂያለሽ? ለአንድ ታማሚ 50,000 ብር አውጥቶ የሚለግስ ሰው፣ በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ ሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ ቀድሜ ገዝቼ እንድመጣ ቤቴ ባዶ እንዲሆን አልፈልግም ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው ለአስሩ ምናምን ሰራተኛ እንዴት በእጅ ተለክቶ የሚበቃው? ቤትሽ ገብተሽ ለምን ወጣሽን ማትለኝ? ራሴ ነኝ እኮ መጥኜ የምሰራው ያለሽ መዲና አንቺ ምን አስላለሽ? ብቻ እኔ ሚውት አድርጌ ጠብቄሻለሁ። አታቋርጭኝ። ውሸት ነው የምታወሪው። እኔን እኮ የሰማሽኝ የሆነውን ነገር ስለተናገር ማን ነው? አንቺ ሀቅ ታወሪያለሽ አለ ማን ነው? አንቺ ለሚዲያ ብቻ ሚዲያ ላይ ብቻ ነው 50,000 30,000 የምትረጪው። መጀመሪያ ቤትሽን አስተካክል። ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽ ነው የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳ ላሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኝ። እኔ ልግባ። እስከዛ ሀዩን ለመናገር ቻንስ ስጫት ቢሮ እንድትገባ። እኔ ልጆቹን ላሳይ። የልጆቹን ምሳውን ታሳየናለች። እንግዲህ አሁን ድንገት ነው ነገር የተፈጠረው። ሰው ድንገት ሆኖ ለሚዲያ ሲባል ጥሩ ምሳ ይዘው ሄዱ። በርከት አድርገው ብትከሺ አትችልም ብሎክ ማድረግ። አንቺ ቀድመሽ ሌበር ብትሄጂ ስላለች ነው እንጂ ብትከሺ አንቺ ቀድመሽ ሌበር ሄጂ አትችልም ብሎክ ማድረግ። እሄዳለሁ ብለሽ ዋሽተሽ አልሄድሽም፣ ሌላ ቦታ ሄድሽ እንጂ ሄጃለሁ እኮ ታድሪብ እኮ ሄጃለሁ። ታድሪብ ሲሄድ ሌበር ደውዬ አሉኝ። አስሩ ላይ የደረስኩት ላይ በ3 ታክሲ ቦታውን ሳያውቁ ማለት ነው። ካሜራው ካልዞር አይታይም። ሚኒት ስሊፕ አድርገው ካሜራውን ወደኋላ ማለት እንደዛ እንደዚህ ባለው ሲታይ ይታያል። አሁን ይታያል። ሰላም እንዴት ነው የምትፈልጊው? ሰላም እሺ። ስምሽ ማን ነው ውዴ? ሰላም አይሰላም አባላለች።
ሰላም ነው ስር ወይ ሰላም ታመስሉኝ። እሺ ሰላምዬ ደህና ነሽ? ይቆራረጣል ወዶቼ። ሰላም ነው። አዎ ተቋርጦ ነበረ። ደህና ነሽ? ሉስ ካፌ ሙኒት ምንም እኮ አልሰማንም። ሆኖ ዛሬ ዳታሽን አብሬው ወይ ዋይፋይ ከሌለሽ ምንም አልሰማንም እኮ። ወይ ምግባቸውን እንድናይ ነው። አንድ ኔትወርክ አስቸጋሪ። አሁን በልተው ጨርሰዋል። ይኸውልሽ ኪሳቸው አሁን ይሰማል። አዎ አይደለም ይሄ ራሱ ይሄ የመክሰሳቸው ጠይቂያቸው። ቁርስ ቤት ምን እንደሚበሉ ብቻ ጠይቂ። የመክሰስ የሚበሉ እሺ፣ ቁርስ ምንድን ነው የምትበሉት? 10 ሰዓት መክሰስ እሺ፣ ተናገሪ። ወይ ቁርሳችሁን ጧት ቁርስ ቅቤ በቂጣ ነው የምንበላው። እመቤቴ ቂጣ በቅቤ እንደ ቂጣ የምትለው ዳቦውን ነው እንግዲህ። ጧት ሰሙን በጅብን ወይም ሰሙን በማርማራት ነው። እሷም ማትበላ እንደሆነ እንግዲህ አይ መዲና አይደለም የቤቴ ልጆች የደጆች እነሱ ጧት የምንበላው ቂጣ በቅቤ ወይም ዳቦ በቂጣ እንበላለን። አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላም ቀን ምንድን ነው የሰጠኋቸው? ሳሙኒ ነው የሚበሉት። እና ከትናንትና ወዲያ የሆነ አንድ አምባሻ ሙሉ መጥቶ ነበረ። ያችንም 8 ቅዲ ስለሆነ 4ቱን ለቤት 4ቱን ለ5ታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀባ ወላሂ አንድ ከለኔ ሳሙኒ ቀብታ ሰጥታናለች ካለ ይኸው ይናገሩ። ግን እኔ ዛሬ የሰው ምስክር መጥቀሙን በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክል ይሻልም ማለት ምንድን ነው የምትፈልጊው? እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎክ አደረገችኝ? ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላደርግ እኔ እኮ ለምን ተወላልቃችሁ እና ይኸውልሽ መፍትሄ የሚሆነው ለአንቺ እኔ ለአንቺ መፍትሄ ለአንቺ እየተሻለውን ነው የምፈልገው። ማየትሙት ሳይመልሙት በልጅ የምንልሻለሁ ለአንቺ እየተሻለው ነው። እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትቆቀሚ። ከአንቺ ህይወት የሙኒት ህይወት ይሻላል አይደል? ብሎኩን አለች አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም ተናገሪ። ምክንያቱም እኔ እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞቼን ተላቀራቂ ያለ ሀያት የሚያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣት ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷን እንደማይጠቅም እኔ ደግሞ ለእሷ የሚጠቅመውን ነው የምፈልገው። ገባሽ? እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎጉን እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው እና ነገሩ የከረረ በመጣ ቁጥር እሷ ናት ተጎጂ የምትሆነው እንጂ አንቺ አትጎጂ። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው። ጥሩ ህይወት አለሽ ማሻአላ። እሷ ግን ሰራተኛ ናት። ስለዚህ እሷ ናት ተጎጂ። ማለት ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። እቤቷ ጥቃት የሚመጣው ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ። ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ በጣም ያሳፍራል። መዲና ሲጀመር ይኸውልሽ ሙኒት ማንም ሰው እንደቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ እኛ ብዙ ሰው ስትረጂ 50 ሺህ እዛ ጋር ምዥርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል።
ሌላው ደግሞ ሀቡዬ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ። ኦኬ እኔ ይሄንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ። መንግስት ደግሞ የሚሰጠኝ ራሽን አለ፣ የቤት ራሽን። ከዛ ላይ ነው እኔ የምንቆጣቆጠው። ሀቡ መዲና ሌላ ነገር ብትኖሩ ምንም አይመስለኝም። ግን ስወጣ ስገባ በላችሁ ኤሲ እንኳን ክፍል ውስጥ ዘግቶ ሳገኝ ለምን ተዘጋ አንዳንዴ እየፈሩ ስለሚመስለኝ አላህ ላይ ሳማች ያ መዲና። እኔ በዱንያም በአኪራ የሚቀር አልልሽም። የፈለገ ነገር ብትይኝ አክሴፕት አደርግ ነበር። አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው በዱንያም በአኪራ ምንም ይቅር አልልሽም። አላህም ይቅር አይበልሽ። ሌላ ምንም አልልም። አንቺ እሺ ሀያት ተናገሪና ከዛ እናንተ ስታረቃላችሁ አላህ ነው የሚፈርደው። አንቺ ስለተናገርሽ አላህ እኔ ምንም አያረግኝም። መዲና አይደለም ሀቡ እኔ እኮ ደጋግሜ አልተናገርኩም። የመታችንኝን እንኳ አንዴ ነው የነገርኩሽ። ምክንያቱም ፓስፖርቴ እኔ ጋር እንደሆነ ስለምታውቅ ከውስጤ ልታወጣ ማለት ነው። ያንን ለምን ዝም አልኩ? ማስረጃ ስለሌለኝ። ትናንት ራሱ ስንተጋገር ይህ እጄ ላይ ወላሂ የጓጨረችኝ ራሱ እጄ ላይ አለ። ይሄን ስልኬን የመውሰድ መብት የላትም። እኔ ሴትዮዬን ስልኬን የመቅረጽ መብት የለሽም። ኢቭን ድምጼን ሪከርድ የማድረግ መብት የለሽም። ስለምፈራ ነዋ ለህይወቴ ስለምፈራ ስትመጪ ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያችሁ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም። እኔ ምን የሴት ፖሊስ ማምጣት ነበረባቸው። ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኝም ባትሆኝም ወንድ ፖሊስ በአረብ ሀገር የሴትን ገላ አያዩም። አንቺ ገልጸሽ ታሳያቸው አትችልም፣ ሊያዩም አይችሉም። ሀራም ነው ለነሱ። ግን እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለ የለም እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ የአንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ ስ ኖሮ እኛ ወንዶች ነን ሀራም ነው እኛ እናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ። ግን አሁን ኦልሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ። ገባሽ? ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም። ማስረጃ ሊጠየቅ አይችልም። ለእንደዚህ ነገር ማስረጃ ገና ላይ ያለ አሻራ ነው። በተረፈ ግን እናንተ ኮመንት ላይ እየፈለጋችሁትን በሉ። እኔ ለዚች ልጅ የሚበጀውን ነው የማደርገው። ለዚች ልጅ የሚበጀውን ነው። የእናንተ ኮመንት አይደለም የሚበጃት። ለዚች ልጅ የሚበጃት ከሙኒት ጋር ታርቃ እቃማዋን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች፣ እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት እቃማዋን አሰርታ ህይወቷን ብትቀጥል ነው። እልህ ገደል ይከታል እንጂ ምንም አያመጣም። ሀያት ቀጥይ። ሀያት አንቺ የምትናገሪው ስለ ምግቡ ነው። ምግብ አሁን ስለሌላው ነገር አይደለም፣ ስለ ምግቡ። ለምሳሌ አለቀ ብላ ሙኒት እንደምትጨቃጨቅ ሰራተኞች ከባዶ ዳቦ ውጪ ጧጧት የሚቀባ ነገር እንደማይቻል ምናምን ያለችውን ይህንን ፓርት ብቻ ነው አንቺ እንድትናገሪ። እኔ ሀቡዬ እኔ መጀመሪያም ኡሚና መዲና ከዚህ ስራ እንድትገባ የሚያደረግኩ እኔ ለኡሚም ለጎበዝ ናት መዲና። እንደገና ደግሞ ለኡሚም ጥሩ ነሽ፣ አንቺም ደግሞ ለአንቺም ቤቱ ወንድ ጋር ምንም አይነት ንክኪ ስለሌለው አንቺ ኒቃብስት ስለሆንሽ ከዚህ ቤት ብትሰሪ አሪፍ ነው ብዬ መጀመሪያ ምን ነኝ አግባባኋቸው። ማሻአላህ በጣም የስራ ሰው ናች። በጣም ተዋደው ነበረ። ሱብሃንአላህ እኔ እዛው ተቀምጬ በባህሪ የማይመለከተኝን ነገር ሴቭ ማድረግ አይሆንልኝም። እዚህ ጋር አንቺ ሰው እንዲላረግ ነው ብትይ የሚመለከተኝን ላይ ብቻ ነው ፎከስ አድርጌ የምሰማ። ይሄ በባህሪ ነው። ከሰሞኑ ስለ ዱቄት ተነስቶ ኡሚ እኔ እንጃ አላስታውስም መኖርሽን አለች። መሄዱ ደግሞ አንቺ እኮ ነበር ስትለኝ ወላሂ ለእኔ ፈተና ነው የሆነብኝ። ምንም ላስታውስ አልቻልኩም። ሲቀጥል የኡሚ የመጀመሪያዋ መስፈር አስቤዛ ምስክር ነው ፍጪ ተባልቷል። ለዱቄት አንቺ ምስክር ፍጪ ተባልሽው እና የለሁም ያልሽው ምን ተፈጥሮ ነው? የመጀመሪያው የጸቡ መነሻ ይሄ ነበረ። የመጀመሪያው የጸቡ መነሻ ፖሊስ የተጠራበት ይሄ ነበረ እና ዱቄት አልቋል ምናምን ዱቄት ያለ ጊዜው አለቀ ነው የመጀመሪያው ጸብ።
አዎ ለምን ዱቄት አለቀት ያለሽ ምናምን ብለው እነሱ ተነጋግረው ቆይተው ስገባ አንቺም ነበርሽ እኮ ሲሉ እኔ ወላሂ አላስታውስም። የምሬንም ነው አላህ ነው ሻይደ ከልጆች ያገናኘኝ አላስታውስም። መዲናም ነበርሽ እኮ ባዩ ለምንድን ነው ምናምን ሳይ ወላሂ አላስታውስም። ብቻ ግን የኡሚ መስፈርት የመጀመሪያው አስቢዛ ከማለቱ በፊት ነገሩ ነው የምትለው በባህሪዋ። ከዛ ውጭ ግን እኔ ኩሽና ገብታ ራሱ አትቆጣጠርም ውስጥ አትቆጣጠርም። በእሷ ገብታ ያለቀ ሄደ ከከትልም እኛ የቀረበን ደግሞ እንበላለን። ይሄ ክልክል ነው፣ ጅብን ክልክል ነው፣ ሙረባ ክልክል ነው ስትል ጆሮዬ ሰምቶ አያውቅም። ነገ የውመል ቂያማ እጠይቃለሁ። ግን ቤት ውስጥ እኛ ስንገባ የነበረውን አመጋገብ እኛ ተከትለን ሄድን። ኡሚ ከልክላለች አልከለከለችም በሚለው ከሆነ ኡሚ ይሄን ብሎ ይሄን አትሉ ብላ አታውቅም። እሺ እናንተ ብቻ ነው ስትገቡ ያለውን አመራር ነው የተከተላችሁት ማለት ሰራተኛ ጧጧን ዳቦ ሰሙን ብቻ ነው የሚበላው እያልሽ ነው? ቤቱ ስንገባ ሙት አፏን አውጥታ ሰራተኛ ይሄን እንዳይበላ አላለችም ስትል ስትል አልሰማሁም። ግን እኛ ቤቱ ስንመጣ የነበረውን አመራር ነው የተከተልነው። የነበረው አመራር የሚበላው አይቀባም ማለት ነው። እኛ አንቀባም። አሁን ለምሳሌ የኔ ልጆች አሉ እንደዚህ ከስሪፍን እንትን ብዬ የምቀበላቸው እኔ የምቀበላቸው ልጆች አሉ። እነሱ ምናምን በቃ ሻሂና ዳቦ ይዘን እንበላለን። አንዳንድ ቀን ሁለትም እንበላለን፣ አንዳንድ ቀን አንድም እንበላለን። ነገር ግን ኡሚ መጣ ይሄ ይበቃቸዋል ብለን አታውቅም። በቤት አለ እንኳን እዚህ ጋር እንዲህ ሀያት። እሺ መዲና አንድ ጥያቄ እዚህ ጋር ኦኬ። እኔም ቅድም የጠየኩሽ ሙኒት አፏን አውጥታ ሰራተኛ ይሄን እንዳይቀባ ብላለች ወይ ነበር ቄ ባንቻ ብላለች አላለችም። ግን እንደዛ ነው የምንጠቀመው። እነሱ ባስረዱን ባንበት ነው ይሄር ነው ማነው ያስረዳሽ? እንደዚህ ብሎ ማነው ያስረዳሽ? ማርማራት አምጥቼ ካስቀመጥኩ ፍሪጅ ውስጥ ጅብን አምጥቼ ካስቀመጥኩ እባክሽ እየቀባሽ ቢ ማለት አለብኝ? ጠዋት ማንም ቤት ውስጥ ቁርስ አይበላም ከልጆቼ ሀቡ። እኔ ስናገር ለምን ታቋርጠኛለሽ? ስጨርስ የትሄዳለሽ? ግን አትጠብቀኝም እስከምጨርስ? የምታወሪውን ስታስተካኪ አልገባም። እኔ ጥያቄ አጭር ነው። በአጭሩ ያልኩትኝ እኔ አፏን አውጥታ ካላለች አንቺ አንድ ቀን ሞክረሻለሁ፣ ቀብተሽ ለመብላት ሞክረሽ ስትበይ ደርሳ ለምን ቀባሽ? ይህ እኮ ለሰራተኛ አይፈቀድም ብላሻለች። አቡ ያለው እኮ አንድ ሰው አይደለም 10 ምናምን ሰው ነው። ተለያይተን በልተን አናውቅም። ምናምን ሰው ታዩና ስላንቺ ነው ስለ 10 ምናምኖቹ አያውቅም። እኔ ብቻዬን በልቼ አላውቅም። እኔ ብቻዬን የተለየ በልቼ አላውቅም። 15ቶቹ ባዶ ሰሙን ተስማምቷቸው በደስታ እየኖሩ ነው። ያልተስማማቸው ቀን ቤቱን ጥለው ይወጣሉ። ስለ 15ቶቹ ትተናቸው እነሱ ድምፅ አላቸው፣ ሙሉ ሰው ናቸው። እነሱ ከራባቸው ይምጡና እዚህ ጋር ለህዝቡ ራበን ይበሉ። አሁን እዚህ ጋር የመጣሽው አንቺ ነሽ። ስለ አንቺ ነው የምናወራው። አንቺ ለራስሽ ቀብተሽ አንድ ሰው ያልሞከረውን ነገር እንዴት ነው ቀብተሽ በልተሽ ሙኒት ደርሳ ለምን ቀባሽ ለምን በላሽ ብላሽ ታውቃለች ወይ ነው ይሄን ጥያቄ ብላሻለች? ሀቡ የነበረውን ህግ እኮ ነው የምንከተለው። ቀድመው ያሉ ልጆች ሲቀቡ ካላየሁ እኔ ደፍሬ እንዴት ነው የማነሳው? እኔ ነኝ የቤት ቀድሞች ምን አገባሽ አንቺ? ሞክሪና ሳይመሽ ዛኔ እኔ ፍሪጅ ከፍቼ የሚቀባውች ቀብቼ መታ አስቆመችኝ። ያኔ ትክክል ነሽ። ገባሻ? አስቆማሽ ሳታቅ ሰዎችን ተከትለሽ እነዛ ሰዎች ባይወዱስ? ለምሳሌ የሚቀባ ነገር የማይወዱ ሆነው ቢሆንስ? ሀቡ ይወዳሉ አይወዱም እኮ አይደለም። ግን መጀመሪያ አንቺ ሰው ቤት ሄደሽ አዲስ ነሽ የምትበይው ሰው የሚበላውን ነው ወይስ ሰው ጋር አብረሽ ቀርበሽ አንቺ የተለየ? እኛ እኮ በራሴ 37 ቀን ኖር ያለው አልሽ። ቤት 37 ቀን ኖረሽ የለ እንዴ? እኔ ገብቼ ይሄ አለቀ ስትይኝ ከማቅረብ በቀር እኔ ገብቼ ይሄ ማን በላው ይሄንን ማነካው? አንቺ ነሽ መተሽ የምትነግሪኝ። የአንቺን ምግብ ከላይ አውጥታ እኔ እንጀራ ብቻ ነው የምበላው ሀቡ እና ጎመን ምናምን ወዳለሁ። ያንን እከሊት ወስዳ በላች ማለት ስትጀምር በህይወት የተናገርኩት ምን አለ? አንድ ሰው ኪችን ገብቶ አንድ ቃ እንዳይጫወት ውጭ ያንን እከሊት ወስዳ በላች የምትለው የተሰራ የመሰለው ምግብ ለምን አለቀ ብለሽ ነው? ኖ ለእኔ ያዘጋጀችው ለምን አለቀ ብዬ አይደለም። ይሄንን እየተነካብኝ ነው። ገባሽ? ያለ ፍቃዷ እሷ የሰጠችኝን እኮ ነው የምበላው። ምንም ብትሰጠኝ ምንም እንጀራ የኑረው እንጂ ሀቡ የሰጠችኝን ነው የምበላው። ጠዋትም እንደዛ ማታም ስገባ እንደዛ የሰጡኝን ነው የምበላው።
ነገር ነው። ትልቁ ጸባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ጸባችሁ ጀመረ በዱቄቱ ምክንያት። ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ አይደል? ከዛ በማልቀስ አይደለም በሩቢያን ነው በዱቄቱ አይደለም ያለቀስኩ በዱቄት ሀያት ደግሞ በዱቄታች። ቆይ እሺ ለሀያት እድል እንስጣት። አንድ ሀያት ትናገር። ሀያት ሀቀኝነቷን አይተን ምን መሰለሽ ጠዋት ጠዋት ዳቦ ብቻ ምንድነው ሰሙን ብቻ እንደሚበላ እሷ በሐቅ ተናግራለች። ይህንን ግን ያደረግነው ሙኒት እንዳትበሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚገባ ነገር ስለሚበሉ እነሱን ተከትለን ነው እንጂ ሙኒት አፏን አውጥታ ይህን ሰራተኛ እንዳይበላ አላለችም ብላለች። ስለዚህ በዚህ በጅማሯ ሀቀኝነቷ መተናል ትቀጥል። ሀያት ቀጥ ስለ ዱቅ አንቺ በሀያት መዲና ግን በቅብላን ነው ያለችው። መዱ የመጀመሪያው ጸባችሁ በዱቄቱ አይደለም። ከዛ በሩቢያኑ ደግሞ አሁን የመጨረሻው ጸባችሁ ነው ወይ? እኔ ቆይ መዱዬ እና ከዛ እኔ የገባሁበት ምክንያት ነይ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩ ትላለች። ስለዚህ የሆነ ነገር ሲያልቅ ይሄ ጀመዱን ጽፈሻል ወይ ስላት አዎ ጽፌያለሁ ትለኛለች። ጽፈሽ ነው ወይ ያለቀ ስላት አዎ ጽፌያለሁ ትላለች መዱ ማለት ነው። ግን በዚህ መሀል እኔ የኡሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣኩሽና እንዲህ ነው አትልም። ስለዛ መጣ ስለማትከታተል በጣም ቢዚ ስለሆነች ከሳምንት በፊት ነገሩ የምትልበት ምክንያቷ ይሄ ነው። ሁለተኛ ነገር ደግሞ ቁልፍ የቆለፈች ከመዲና ነው የጀመርነው። ከዛ በፊት ሌላ ልጅ ነበረች፣ ሁለት ልጆች ነበሩ ከኔ እኔ ስመጣ አንድ ነበረች፣ ከመሀል አንድ አስገባን። አሁን እች ናት እና መዱ ስትመጣ ቁልፍ ተጀመረ። ለምን የተቀመጠ ነገር በስነ ስርዓት ፕሮግራም መጠቀም ስለለባችሁ። ማሻላ ቤቱ ሰራተኞች ብቻ ሳይሆኑ ወይስ ቆለፈ ኩሽና ሰራተኞች ብቻ ሳይሆኑ ሀቡዬ የሚታገዙ እህቶቻችንም ይመጣሉ። ስለዚህ ያው አንዳንዱ ዘሎ ያኒ ቆሻሻ እንኳን ጥሎ የሚወጣለ፣ አንዳንዱ ደግሞ ስነ ስርዓት ያለው የተሰጠውን ብቻ የሚወጣለ። የኔ የራሴ የሀበሻ የኛ ያየሁትም ነው። ነገ መልቂያማ የምጠየቀው ነው እዚህ ጋር እና እኔ ኡሚ መታ ይሄ ለምን ጊዜው አለቀ ስትል አልሰማሁም። ከዛ መዱን እንዴ ለምንድን ነው ምናምን ብዬ ስጠይቃት እሷ ራሱ እኔን ጠይቃኛለች። እኔን እኮ ለምን አለቀ ብላኛለች ብላ መዲና ራሷ ነግራኛለች። እኔ ግን አልሰማሁም። ኡሚ እንደዛ ስትል ሰምቼ አላውቅም ብያታለሁ ሁላ ማለት ነው። በዱቄቱ አሁን በሩቢያኑ ደግሞ አነሰ። መዲና የለም ለብቻ የተቀመጠ የለም። ኡሚ ደግሞ ከምን ወጣና በበኋላ ላይ ከላይ ተጨመረ ነው እንግዲህ ትልቁ ጸብ። መዲና አውጥታ ከሌላ ቦታ ስታቀርብ ያየ ሰው የለም፣ ግን ቀርቦ ከሰሃኑ ውስጥ ታይቷል። ለዛ ሶስት ምስክር በጣም ተራ ነገር እኮ ነው። መዲና ተራ ስላልገባሽ ነው። የሩቢያኑን እኔ ላስረዳሽ። ቅድም አልተነተንኩትም እኔ እንደዚህም የሚወራ ስላልመሰለኝ። ምንድን ነው የተፈጠረው? ዊኬንድ ስለሆነ እንዳልኩሽ ትልቋ ልጄ ቤት አለች፣ ሁለተኛዋ ልጄ ሩቢያን ተሰርቷል። የዛን ዕለት ባለቤቴም ዳይቱን ይልና ያፈርስና ከእሷ ጋር ይበላል። መተው ኤሹን እንደዚህ ነካ ሲያደርጉት ሀቡ 3-4 ፍሬ ሩቢያን አለ፣ ምንም ነገር የለውም። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ፣ እነግርሻለሁ እንዴት እንደሚሰራ። አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገርና ከላይ የተጨመረ ነገር ያስታውቃል። እሺ ሩቢያኑ የለም ውስጡ። ልጄ ምን ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ። ልጄ ምን አሰበች? አንሷት ይሆናል ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለሁ ነው የነገረችኝ። ታውቁት በቃ እዘዙና ብሎ ስመጣ አናግራታለሁ አልኩኝ። ስመጣም አናገሩ። ምን አረኩ? መጀመሪያ ቀጥታ ሩቢያኑ ጋር ነው ኤሹ ጋር ነው የሄድኩት። ሄጄ ሳየው ሩቢያን አለው። በእርግጥ እኔ ትልልቅ ሩቢያን ገዛለሁ፣ ግን በሰል ስላደረገችው ምን ሆኗል? አንሷል፣ ይኮማተራል በጣም ሲበስል የመሰለኝ። ስላነሰ ያስጠላቸው ስለማይወዱ ነው። የቤት እንደዛ ነው የመሰለኝ። ገብቼ ምን አልኳት? ካውያ ይዛ ነበረ። ማነሽ መዲ ስትሰሪ ሩቢያኑን አትገባ አታርጊበት፣ በጣም አይብሰል እንትን እንዳይኮማተር። እንደገና ደግሞ ምን አልኳት? አሰራርሽ ግን ልክ አይደለም። ሩቢያኑ ከላይ የተበተነው ለምንድን ነው? አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው መቼም መሙላት ያለበት ለምግብ።
እና ያምራል ብዬ የዛን ዕለት አልተጋጨንም። ኦኬ ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች፣ መግሉባ ሰርታ ሰላማዊ ነበር። ነገር ግን ዝም ማለቴ ሰራተኞቹም ላይ ያሉት ማለት ነው የኔዎቹ የልጆቼ ሆኑ ባለቤቴም ልጄም ደስተኛ አይደሉም። ማማ አናግረሻታለሁ ወይ ትላንት የሆነውን አውቀሻለሁ ወይ ትለኛለች ልጄ። በማግስቱ ምሳ ሰዓት ላይ ስገባ አናገርኳት እኮ ስላት ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አድርገ ነው የለም ሩቢያን ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን። ለምን እዚህኛው ኤሽ ላይ አይደረግም? እዛ ለምን ይቀመጣል? እንዴት ስላት ይኸው ቲጂን ጠይቂያት አለችኝ ማለት ነው። ቤት ያለችው አለች። ቲጂ ምንድን ነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች። ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለውም። እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች። መቀስቀስ አልፈለግኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት። ምንድን ነው የሆነው ስል ሩቢያን መጀመሪያ የለውም ነበር፣ ከዛ በኋላ ደግሞ ሞልታ አመጣችው ሩቢያኑን ብላ ስትነግራት ጊዜ አንቺ የት አይተሽ ለምን እሷን ጠየቅሻት? እንዲህ ብላለች። ሳሎን ቤት ናት ያለችው። ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ። ኦኬ ከዛ በኋላ ምን አለችኝ? ይኸው ቲጂን ጠይቂ፣ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ ቲጂ 10 ላይ ነው የምትነሳው። ነይ ቲጂ አልኳት። እንዲህ ሆነ ማማ አለች። መጣሁኝና እኔ ሻህድ ነግራኝ ልጅሽ ነግራኝ መጥቼ ሩቢያን ድስቱ ላይ ማነው ሳህኑ ላይ ያለውን ሀራራው ላይ አርጊ ብያት ከሄድኩኝ በኋላ በጣም ቆየችብኝ። እየሰገደች ነበር አለች። ስትቆይብኝ ስመጣ ግን ሩቢያኑ ሀራራው ሙሉ ነው ሩቢያን እና ወስጄ አቀረብኩኝ እንደገና አለችኝ ማለት ነው። በዚህ ሰዓት ላይ መቆጣት አለብኝ፣ ምክንያቱም እኔም ስበጣ ሩቢያን አለ ሳህን ውስጥ። ስለዚህ ለምን ይቀነሳል እዚህ አንቺ አትበይም። በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው። ምን ሊሰራ ነው? አንድ ጊዜ የተደረገ ነገር ከላይም ማበታተኑ የሩቢያኑ ያስታውቃል። ለምን እንዲህ ተደረገ ብያለሁ። ይሄ ነው የሩቢያኑ ኬዝ። የዱቄቱ ኬዝ ደግሞ ምንድነው? የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለችኝ። ለምን የለም አልኳት። ለምን የለም? ምክንያቱም አልተነገረኝም። ለምንድን ነው የሌለው? ከትላንት ወዲያ ቂጣ ሰርቼ ትላንት ወይ ከትላንት ወዲያ ልጅ ቂጣ ሰርቼ ለምን ሰራሽ ቂጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት ሁሌ እናንተ ናችሁ የምታመጡት፣ እኔ ጠይቄ አላውቅም። ለምን አትደውይም? ሜሴጅ ላኪልኝ። ቲጂ አለች ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለው ናት። እቃ እንኳን ዳይሬክት ለእኔ አትነግረኝም። ምንድን ነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለእኔ ትነግረኛለች። እቃዎቹን ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው ገባሽ? ያልተላከላትን ኪችን ገብታ ቼክ አታደርግም። ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽም? እኔና መዲና ሁል ጊዜ ግጭታችን ለምን ቅድሚያ ጽፍ ያለው ስላል ጽፋ ራሷ ጋር ማስቀመጡ ምንድን ነው ጥቅሙ? በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሽ። 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው የማመጣው በወር። ኦኬ የዛኔ ይሄ 15 ኪሎ ስኳር ስለሌለ 10 ኪሎ ለካ 2 ነው ይዤ የመጣሁት። ራሷ ነግራኛ ነው ያስታወስኩት። ራሱ ሀያት አልኳት ማንሽ መዲና እውነት 15 ኪሎ ስኳር አለቀ። በጣም በስነ ስርዓት ስለገረመኝም ነው የሳምንት የ10 ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት። ያመጣሽው እኮ በአሁኑ 20 ኪሎ ነው 10 እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ፣ ምክንያቱም ነገ ያጣድፉኝም ይሄን አምጪ ተብዬ በቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት። እና ከዚህ ውጭ ይሄንን ጠይቄ ያውቃለሁ። እንዴት አለቀ ያልኩትም ስለገረመኝ 15 ኪሎ በ10 ቀን ላይ ያልኩት። ከዛ ውጭ አላህ ሻህዳ ላይ አንድ ዕቃ እንዴት አለቀ ለምን አለቀ ብዬ ጠይቄ አላውቅም። አይደለም የቤቴን ሰዎች ከውጭ የሚመጡትን ይኸው ሀያት እዚህ ጋለች። ሞዴሳቸውን፣ ዶድራንታቸውን፣ ሳሙናቸውን፣ የፀጉር ዘይታቸውን ከደጅ ለሚመጡት ሀቡ ቢሮ ለማመጣቸው ልጆች ይናገሩ። አንድ ነገራቸው ከኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው። ዛሬ እኔ በምግብ ያሁን በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ወላሂ ሳሙንሽ መዲናዬ። አሁን አንቺ ለምን የመናገር እድል ሰጥሻለሁ። አንድ ጊዜ ብቻ ልናገር። ተናገሪ፣ እንደዚህ ስሜት እንዳታበሪላት ትናገር፣ ተናገሪ እና ከዛ መጨረሻ ላይ ታርቃችሁ መታረቅ ነው። መታረቅ አትፈልጊም?
ታርቀሽ ጉዳይ ማለት እኔ እኮ ሳልበድላት ሳልጠፋባት ለምን የሚለው እኮ ነው። ሀቡ እኔ እኮ ጸብ የለኝም። መጀመሪያም ቤቷን ከፍታ እኮ አንድ ሰው የሆነ አሰሪ ሰራተኛ ቀጥሮ እቃ የሚቆጣጠር ከሆነ የዛ ሰው መብት ነው። ሰራተኛ ደግሞ ካልተመቸው እቃ አለቀ መባል ካልፈለገ ሌላ ቤት ይሄዳል። እንግዲህ ሁላችንም መዳም ቤት ሰርተናል። መዳም የእቃ ሳሙና ለምን አለቀ ብላ ትጠይቀናለች። ለምን የእቃ ሳሙና በጊዜ አለቀ? እቃን የሀገር እቃ እያጠብን አረቤት የእቃ ሳሙና አለቀ ይላሉ። ክሎሮክስ ለምን አለቀ ይላሉ። አለ ኦኬ ሙኒት እንደ ቤቷ የሆነ ነገር ሲያልቅ ለምን አለቀ ምትል ከሆነ ቤቷ ስለሆነ መብቷ ስለሆነ አንቺ ካልተስማማሽ በቃ እኔ እንደ ምግብ ሰራተኛ ምግብ በየ አለቀ መባል አልፈልግም ብለሽ ሩስ መውጣት ትችያለሽ አይደል? በሩቢያን እና በዱቄት ነው እንግዲህ ማለት ተራ ነገር ነው ይሄ። ሚዲያ ላይ እንድናወራው የሚገባ ነገር አይደለም። ዱቄት አለቀ፣ ሩቢያን አለቀ፣ እንትን አለቀ። ይሄ የቤት ጎድጓዳ የጓዳ ነገር ነው። ግን አሁን አንቺ ብሎክ መደረግሽ ፌር አይደለም። እንዳልጠፋሽ ሙኒት እያወቀች ብሎክ ለምን አረገችሽ? ይሄ የሙኒት እልኸኝነት። ሙኒት እልኸኛ ናት፣ ትናደዳለች እንጂ በጣም ደግ ልብን ያላት በጣም ብዙ ሰዎችን ረድታለች። ትናንትና እንኳን ናስር የሚባል ልጅ ናስር ነው ስሙ፣ ጋይ ስሙን አስታውሱኝ፣ መጥቶ እዚህ ሙኒት ባደርስልኝ ዛሬ ሰው አልሆንም ነበር ብሏል። ስንትና ስንት ብር ተበልቶ በጣም ብዙ ሰዎችን ረድታለች። በጣም በብዙ ሰዎች ሀሰን ቴንኪው ስሙን ስላስታውሶች አርጋለች። እና አሁን አንቺ እዚህ ጋኛ በቃ ሙኒት ቤቷ ውስጥ ቋጣሪ ናት። ስለዚህ ሀቢባ ፌሩ ለምትምጡ ኦኬ፣ ሙኒት በጣም ቋጣሪ ናት፣ ሙኒት በጣም መጥፎ ሰው ናት፣ በቃ እንጂ ዞር ብቻ ብዬ ዘጋው። ከዛችን ልጅ ምን ጠቀማቸት? ምን ጠቀማቸት? ያለምንም ማስረጃ ቆጠረች። በቤቱ ሰው ስኳርም ዱቄትም የመቁጠር መብቱ ነው። ራሱ በብሩ ገዝቶ እስካመጣው ድረስ ዘይት ለምን አለቀ፣ ዱቄት ለምን አለቀ፣ መብቱ በገዛ ጓዳው በገዛ ቤቱ መብቱ ነው። ቤቱ የሱ ነው። ራይት። ይህ የጓዳ ጎድጓዳ ነገር ነው። ይልቅ ይችን ልጅ የሚጠቅማትን ነገር ብናወራ ይሻላል። ከዘይትና ከሽሮ ከዱቄት ከምናምን ወተን ከዛ ወተን ስለሷ መኖሪያ ፍቃድ ብሎክ ተደርጋለች። ብሎክ አርጋታለች ሙኒት። ሶ ታዲያ እንዳልጠፋች እያወቅሽ ሙኒት ለምን ብሎክ አረግሻት? ፕሊዝ ብለን መጠየቅ አይሻልም? ከነ ዱቄትና ከነ ሩቢያን ወተን ምንድነው ስለ ብሎኩ ልናገር? ሚዲያ አንቺ የሚጠቅምሽን ነገር ብትናገር ይሻል። ሚዲያ ላይ ቁጭ ብለን ስለ ዱቄት ስለ ሩቢያን እንዴት ነው የምናወራው በዚህ ዘመን? እሺ ሀቡ እኔ መጀመሪያ ስነግርሽ ስለ አስቤዛ አንስቻለሁ። መጀመሪያ አላ ቅድም ላይ እሷ ሳትኖር ሳወራሽ እኮ ስለ አስቤዛ ጭራሽ አላወራሁም። እኔም 37 ቀን ስቀመጥ እንደ ማንኛውም መዳም ስንገባ እንደሚያደርጉልኝ አላረገችልኝ ብዬሻለሁ። እኔ ገብቼ 37 ቀን 4 ሺቲ ገዛችልኝ። አንድ ልብስ ላይ የሚረጭ ሽቶና አንድ ዶዶናት ብቻ ነው የሰጠችኝ። እኔ መዳሜ ሙሉ ዕቃ ነው የሰጠችኝ። 5 ሳንቲም ሳላወጣ እሷ ቤት ስገባ 5 ሻንጣ ነው ይዤ የገባሁት። ከአንዱ መዳም ማወዳደር አንችልም። ያቺ መዳም አረብ ናት፣ ኢትዮጵያዊ ናት። አንዱ መዳም ከአንዱ መዳም እናወዳደረን። ቆይ አንዱ መዳም ከአንዱ መዳም እናወዳደር ከሆነ የአሁኑን መዳም እንጠለዋለን፣ ወይም የድሮውን ባል ከአዲሱ ባል ጋር የምናወዳደር ከሆነ አዲሱን ባል እንጠለዋለን። ወይ የድሮ ባል እኮ እንዲህ ነበር የሚያደርግልኝ ያለ እጃችን ያለውን ባል እንጠለዋለን። ገባሽ? የድሮውን ከሱ ጋር ማወዳደር አይቻልም። እና ደግሞ ስራ ቦታ ጭቅጭቅ ከሌለ ማዳም ቋጣሪ ከሆነች ማትገዛ ከሆነ ራሴ በደሞዝ ጤነኛ ነኝ ሙሉ ካለ እየሰራሁ ሽቴንም ዱራንቴንም ሽቴንም ራሴ እገዛለሁ። ዋናው በጊዜው ደሞዜ ይሰጠኝ፣ ጭቅጭቅ አይኑር። ገባሽ? አልበደል ደሞዜ ይሰጠኝ እንጂ እነ ሽቴ ምናምን። አሁን ለአንቺ እድሉ እንሰጣለን። መናገር የምትፈልጊው ሁሉ ተናገሪ በነፃነት። ካላሰኔ ምን ታደርግ እንችላለን? ይሄንንም ስትገዛልኝ እኔ አንዱን ብቻ ነው የለበስኩት። ስለብሰው እኔ በተፈጥሮዬ ወፍራም ልሆን እንጂ በጣም ቀላል ነኝ። እሷ ራሱ እኔ ሆድና ቦርጭ ጡትና ቦርጭ ነው እንጂ የተቀረ ሰውነት የሚካበድ የለኝም። እና ይሄን ሰውነት ይዘሽ እንዴት ቀለልሽ ነው ያለችኝ እሷ። ቀስ ብሎ መሄድ አልወድም፣ ስራ አትረክርኮ መስራት አልወድም። ይሄው ቅድም ራሷ ነግራሻለሁ። እኔ ራሴም ጽድት ያልኩኝ ስራዬም ጽድት ያለ ነው። አይታናለች አለባበሳችንን፣ የሰራተኛ ልብሳችን እንኳ ይለያል። ይሄን ገዝተ ነው ሳይሆን ከድሮ ይዤ የመጣሁት ነው። የምሰራውም በድሮ ልብሴ ነው። አልገዛሽልኝም ብዬ ሳሙን አልጠየኳትም ስላለኝ ቅልጥፍናሽን መስክራልሻለች። ወላሂ ብላለች። ንጹህ ናት፣ ቀልጣፋ ናት፣ ባለሙያ ናት ብላለች እኮ ሀቡ።
ሀቡ እኔም አልገዛችልኝም እንደ መዳም ያልገዛችልኝም ብዬ አልወቀስኳትም። ቅድም ስሟን አላነሳውም። ቤቷን ከፍታ በቸገረን ጊዜ መልካችንን ሳታውቀን ምንነታችንን ሳታውቅ በቃ ምናችንን ይሄንን የሚበላውን ፖለቲካችን ምናችን ሳታውቅ ቤቷን ከፍታ ተቀብላናለች። ይሄን ሳላመሰግናት አላልፍም። ግን አሁን እወጣለሁ ሚዲያ ላይ ብዬ አስቤ አላውቅም። ግን ሳልጠፋት እሷ በራሷ ፖሊስ ጣቢያ ወስዳኝ ለምን ብሎ ካረገችኝ ምን ሰረኳት? ኢቭን አሁን ድረስ እኮ እቃ የእሷ ጋ ነው። እቃ እኮ ምንም የተመለሰት ምንም ይዤ አልወጣሁም። በስራ ልብሴና አባያ ለብሼ ነው የወጣሁት። አሁን ወደ ፖይንቱ ከነ ዱቄት ምናምን ወጥተሽ ወደ ፖይንቱ ወደ አንቺ ህይወት መጣሽ። እኔ እንዳልጠፋ ሙኒት ታውቃለች። እንዳልጠፋም እያወቀች ሳልጠፋ ለምን ጠፋች ብላ ብሎክ አደረገችኝ። ይሄ ፌር አይደለም ስትይ፣ አዎ ፌር አይደለም፣ ይሄ ፌር አይደለም ሙኒት ብሎክ ማድረጓ። ስለ ሌላው ነገር ግን ሌሎቹ ተርበዋል ካልሽ የተራበ ይውጣ። ምን አስቀመጣቸው ተርበው? ሙኒት ቤት ምን ያዛቸው? ታስረዋል በሰንሰለት። ካልጠገቡ ዳቦ አልጠገብንም ርቦናል ካሉ ይውጡ። ጠግበው የሚበሉበት ቦታ ሄዱ። ገባሽ? ስለዚህ አሁን እኔና አንቺ እዚህ ጋር የመጣሽው ብሎክሽን ማስነሳት ፈልገሽ ከሆነ ሰህ ፌር አይደለም። ሳጠፊ ጠፋች ብላ ሙኒት ብሎክ ማድረጓ በቃ። ስለዚህ ዋናው ፖይንት እናውራ። ይህ ቁጭ ብለን የሚገኝ ስለ ዱቄት ስለንተኖ እሷ አውቃት ስታይ ብዬ ደሞዜን እንኳን ጠየቅኳትም። ደሞዜ አሁን አልፏል ሰጠችኝ። እሷ ጋር 37 ቀን ነው የሰራሁት ብለሻል። 7 ቀን እንደ እንግዳ ነው ቁጭ ያልሽው። ስለዚህ 1 ወር ደሞዝ ነው ያለሽ አይደለም ሀቡ? በፊት ነው በፊት ነው እንደ እንግዲህ የተቀመጥኩት በፊት ነው። እሷ ጋር በ22 ነው። ሌላም ልጅ አለች። እሷ ዘመድ ቤት አስገብታት ያቺ ራሱ ደሞዟን ሳትቀበል እሷ ጋር መጣ። መዲና ሀቡ ለምን እንደምነግርሽ ታውቂያለሽ? መረጃ አንቺ ስለ ራስሽ አይ ሀቡ ጌታ ጥራ ይኸውልሽ ስትናገር መናገር የፈለኩት ስለዛ አይደለም። አንድ ቀን የገባንባት ምስክር አለችኝ። ያችም ስራ የሄደችው እኔም ስራ የገባሁበት ለማለት ነው። የዛችን እኮ ሂስትሪ ማሳት የሚያስፈልገው አልካደችም። ስንት ቀን ያለሽ አንቺ? ከዛ ሙኒት ነው እንደዚህ 37 ቀን ሰርቻለሁ። 37 ቀን ትናንትና አልሰራሁም። ትናንት ጠዋት ነው የወጣሁት። 1 ወር 7 ቀን። ስለዚህ አንቺ ሙኒት ጋር የ1 ወር ከ7 ቀን ደሞዝ አለሽ። ሙኒት የ1 ወር ከ7 ቀን ደሞዝ አላት አንቺ ጋር። 7ቱን ቀን እርግጠኛ ባልሆንም ደሞዟን ግን የሰራችበትን አልወሰደችም። የጀመረችበትን ቀን በትክክል አላስታውሰውም። ሀዩ ካናገረችኝ በኋላ ማማ እሷ ትሻልሻለች፣ እሷም ደግሞ በንቃቧ ሌላ ቦታ ስራ አታገኝም ስትለኝ እንዲያውም ይከብዳታል ከሰውነቱ አንጻር እኔ ይከብዳታል ምናምን ብዬ አስቤ ነበር። የእሷ የስራ ድርሻ ምግብና ልብስ አጥቦ መተኮስ ነው። ቢሆንም ግድ የለሽም ስትለኝ እሷ ስላየቻት ጀመረች። ቀኑን ኤግዛክትሊ አላስታውስም፣ ሊሆንም ይችላል። እና ብሎክ የተደረገበትን ሰበብ ልናገር። ያደረገችውን እንዳደረገች ይሄ ሁሉ እንደሆነ እንዳለ ፖሊስ ጣቢያ ትቻት ወጣሁኝ። እቃይን አልተሰጠኝም ለምትለው እዛ ድረስ ይዤ ስመጣ እሷ አብራ ነው ፖሊሱ እዚህ ጋር አምጥተሽ ማስቀመጥ ያለብሽም ብሎ ነው የጮኸው። እንዲያው ጮኸ ሁሉ ሲናገረኝ አትጮህብኝ፣ በስነ ስርዓት ንገረኝ ነበረች እሷ። ይቅርታ ሙኒት ጠይቃት። እውነት ሙኒት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አስቀምጣለሽ ነበር? አዎ ወይም አይ? አስቀምጣ ነበር። አምጥታ ሻንጣሽን ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ደውለው ነይ እዚህ ጋር ማስቀመጣችን ሻንጣውን አንስት ብለዋታል? እኔ አላየሁትም። ሌላ ሰው ለፖሊስ ተናግሮ ነይ ያንቺ ነው ወይ? እቃሽ ሲጫን አላየሽም? እቃሽ ታክሲ ሲያነሳው ቆመሽ የለ በር ላይ የት እንደ እኔ በፖሊስ መካከል ምን ጣልቃ አስገባኝ? የት እንደሚበላ አንቺ ሀሩን ፖሊሶች ጋር ስለሆነ እኔ ምን ጣልቃ አስገብቶኝ ስለ ቃይ እጠይቃለሁ። በህግ የተያዘ ጉዳይ አንቺ ቃይን ይዘሽ ነው ሌበራራሽኝ ምን ሞት አርጊ ሙኒት ያርግሽ። ስሚኝ ሀቢብቲ፣ ጥያቄ የኔ ሙኒት የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አንቺ ጠይቀሽ አላልኩም? አንቺ ጠየቅሻትም ማሬ ራሷ በቃ ቤቷን መጥተሽ ሻንጣውን አምጪ እንዳትይ ከአንቺ ጋር ድጋሚ ላለመገናኘት ሻንጣሽን ከቤቷ አምጥታ ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ይህን ማድረግ አትችልም፣ ነይ አንሺ የጣልሽውን ሻንጣ እዚህ ጋር ብለው ጠርተባት ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታለች።
አዎ አስነስታለች፣ ግን የት እንደምታወስደው አልነገረችም። እኔ መች ጠየኩሽ የት እንደምትወስደው? ጥያቄ የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጣ ፖሊስ ጣቢያ በር ላይ ጥላለች ወይ ነው ጥያቄ። ሀያታን ልናገር ሄዳለች። ሷንን ያወረድ ነው እኮ ሀቡ እኔና ጥላው ሄዳለች። ለእኔ ሳትነግረኝ አውርዳ ጥላው ሄዳለች። ሌላ ሰው መጥቶ ለፖሊስ ሲነግራቸው እኔ ጠየቅሽ ጥያቄ እንደሆነ ከገባሽ ታዲያ ይሄ መስለናለሽ ማለት ጥያቄ ይሄ ነበረ። እውነቷን ነው ወይ ሙኒት? እውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው? አዎ ካልሽ ኦኬ፣ በጣም ጥሩ። ከዛ በኋላ ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታ የተወሰደችው አምጥታ ጥላ እኮ አላስረከበችም። አውርዳ ቀጥታ ጥላው ነው የሄደችው። ሌላ ሰው አይቶ ስህተቷ ነው እኮ አላስረከበችም። አስረከበች አላስረከበች አይደለም ያልኩት። ከፖሊስ ጣቢያ በር ላይ በታክሲ ሻንጣው ሲነሳ አይተሻል? አንስታ የተወሰደች? አዎ አይቻለሁ። ከዛ የተወሰደች አላቅም የት እንደወሰደችው። ኦኬ በጣም ጥሩ። እሷን ተከትሎ ከኋላ ሌላ ደግሞ የፖሊስ መኪና ተከትሎ ነው የሄደው። ግን የት እንደሚሄዱ አላቅም። ሂዱ ተድሪብ ሂጂና እዛ ሂደሽ ቀድመሽ ክሰሺ፣ ሌበር አመልክቺ። እንዴት ነው ተድቢራው ሂጂ አሉኝ። እኔ በታክሲ በሶስት ኔበር ኦፊስ እያልሻው ሶሪ፣ ለሌላው የሚተሳሳተ ኢንፎርሜሽን እንዳንሰጥ ሂጄ ነበር። ሀቡ እዛ ሂጄ ሳማከራቸው በጣም መሸብኝ። ምክንያቱም ቦታውን ስላላወቁት ከአንዱ ታክሲ ስል ቦታውን ስላላወቁት አሱር ላይ ነው የደረስኩት። ያመለከትኩበትም አለ አሱር ላይ። እዛ ስደርስ እዚህ አይደለም ሌላ ቦታ ሂጅ አሉኝና እዛ ሂጄ ሌበር ደወሉልኝ፣ እነዛ ሰዎች ማለት ነው። ሌበር ደውለው እንደዚህ ሲሉ አብስኮ እንዲሆኑ አለን። ጠፍተሽ ነው አሉኝ። ኧረ እኔ አልጠፋሁም፣ ከፖሊስ ጣቢያ ሂጂ ብል ስሙ ስለማይገባኝ እኮ ነው ተድሪብ የምልሽ። እና ከፖሊስ ጣቢያ ሌበር ኦፊስ ተድሪብ አይደለም፣ ተድሪብ ልምምድ ማለት ነው ማሬ። ሌበር በይ በቃ ሌበር። እሺ ከዛ ሌበር ጋር ደወሉልኝ። ሌበር ጋር አወሩ። ምን ቀርቶሻል ሲለኝ እቃዬን አልተረከብኩም፣ የ37 ቀን ደሞዝ አልሰጠችኝም እና እኔ ሳልጠፋት ብሎ አድርጋኛለች ስላቸው እሺ ብለው መዝግበው እነሱ ዛሬ ጧት ደውለውልኝ አወሩኝ። በቃ ይሄ ነው መጨረሻው። ግን እኔ ሳልጠፋ ለምን ብሎ ሆንኩ ነው የኔ ጥያቄ። ይቅርታ መጋረጃ ልዘጋ ሄጄ ነው መስኮቱ ስለጨለለ። ኦኬ እኮ እኛም እኮ ማውራት የነበረብን ከመጀመሪያው የቤት ጉዳም ጉድ ከምናወራ ስለ ቲክቶክ ስለ ሩቢያን ከምናወራ ቀጥታ እኔ ሙኒት ጋር እሰራ ነበረ። ሙኒት ሳልጠፋ ጠፋች ብላ ብሎክ አድርጋኛለች እና እባካችሁ ጠይቁልኝ። ከዛም በኋላ ሙኒትን ለምን ሳትጠፋብሽ ብሎክ አደረግሻት ጠፋች ብለሽ ይዜት ፌር ብለን አለን። ሀቡዬ እኔም እኮ በፊት ታወራቸው እቃ አለቀ ደቀቀ ብዬ አላነሳሁም። ስለሌላው ነው እንጂ ያወራው እቃ አልቆ ደቆ እቃ ተጣልተን ብዬ አላነሳሁም። አላነሳሽም አንቺ። ድንገርሽ መዲና የ37 ቀን ደሞዝ ጠይቀሻት አልሰጥም ብላሻለች። እሷ የሆነ ነገር ስጠይቂያት ራሴ አውቄ ነው ትላለች። እንደገና ደግሞ እኔ ታውቃለች አካውንቴ እኔ በእጄ አንደኛ ያልጠየኩባት መጀመሪያ ስለተጣላን ነው። ተመለሰ መጀመሪያ ያልጠየኩበት ምክንያት ስትይ ምክንያት ስጠይቅሽ ነው። ለምሳሌ ደሞዝሽን ጠይቀሽ አልሰጥም ብላሻለች ለሚለው መልስ አዎ ወይም አይ ነው። አይ ከሆነ መልሱ አልጠየኳትም ከሆነ ለምን አልጠየቅሻትም ስልሽ ነው ምክንያቱ የምትነግሪኝ። ገባሽ? ስለዚህ ለምንድን ነው ሙኒት ደሞዝሽን ያልጠየቅሻት? እኔ አካውንት አለኝ ከአቡዳቢ ሴትዮዋ ያስተካከለችልኝ የራሴ አካውንት አለኝ። አካውንቴ ይሄም ሴም ያለው በሴትዮዋ ስም ስለሆነ አውርቻታለሁ። ለአዲሷ መዳሜም አዲስ ሴም አውጥቼ በራሴ ስም ሲሆንልኝ እሷ ብር ልታስገባልኝ፣ እሷ ደግሞ ያችኛዋ ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስህተት ስለሆነ የነገረችኝ ካሽ መቀበል አልፈለኳትም። አንደኛ ላለመካካድ ነው፣ ያችኛዋን በአካውንት ስለሆነ የምታስገባልኝ። ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም። እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርትሽን አምጪ ብላኝ እንደዛ ከተተጋገልን ትከሻይን ካሳመመች በኋላ ፓስፖርቴን እና ስልኬን በጣም ተጠንቅቄ ነው
እያያዝኩት እና ደግሞ ስልኬን እኔ ከመጀመሪያ አልጥልም። እዛኛው ቤት ስለለመድኩ ሴትዮ ጋር ቮይስ ስለማወራ እንዲያውም እሷ ማሻአላ ስልክሽ ከእጅሽ አይወጣም ቮይስ ታረግልሽ ትመልሻለሽ ወይ ብላኛለች። ግን እኔ በስራ ሰዓቴ ስልክ አልጎረጉርም፣ ስልክ አላወራም። ስራዬን ስጨርስ ብቻ ነው ስልኬን የማየው። ራሷ በስራ ሰዓት ስልክ ታያለሽ ካለች ትናገር። ስራዬን ሳላጠናቀቅ ምንም ቢሆን ስልክ አላወራም። እኔ ኢሞዬን ራሷ አስሬዋለሁ ባለቤቴ አዛ እንዲያደርገኝ እየደወለ ማለት ነው። እና ለዛ ነው ካሽ መቀበል ስላልፈለኩ ነው ደሞዜን ያልጠየኳት። እና ላስተካክልልሽ አይዲው ሲወጣ ይስተካከልልሻል ብላ አካውንቴን ለማስተካከል ስለ ስለ ካላወራችም እሷ አንደኛ ስለ ንጽህናሽ፣ ስለ ቅልጥፍናሽ፣ ስለ ሙያሽ እንደገባች መስክራለች፣ ደጋግማም ተናግራለች። ስልክ ትይዛለች ካለች ትናገር ስትል ነገረኛ ትመስያለች ማለት ለሚያይሽ ሰው ገባሽ? ስልክ ትይዛለች ስልክ ታወራለች አላለችም። ሰው ሳትል አንቺ ስልክ ትይዛለች ካለች ትናገርልኝ ምናምን ስትይ ገባሽ? የሆነ ሁለታችሁም ኃይለኛ ናችሁ። ሙኒት ኃይለኛ ለህኛ እንደሆነች ማንም ያውቃል። ለኛ ናት፣ ለህኛ ናት። ከዛ አንቺም ኃይለኛ ነሽ፣ ለህኛ ነሽ። እሳትና እሳት ደግሞ አንድ ቤት አይሄድም። እሱ አልተስማማችሁም። ካልተስማማችሁ በሰላም መለያየት ነው ያለባችሁ። ገባሽ? ማንም ይኸውልሽ ማንም እንትን ቢልሽ ወይኔ እንደዚህ ቢልሽ ማንም አያዋጣሽ። የሚያዋጣሽ መኖሪያ ፈቃድሽ ነው፣ የማራት ነው። አሁን አንቺ ብሎክ ነሽ። ስለዚህ ለዚህ እናንተ ታርቃችሁ ሰላም አወርዳችሁ ወረቀትሽን አስተካክለሽ ስራሽን ብትሰሪ ነው የሚሻልሽ። እኔ አርቄ ነው ማስቡ፣ የዛሬን አይደለም የማየው። ኮሜንታተር ቢንጣጡ ህይወታቸውን እየኖሩ ነው። ምንም አያረጉልሽም። አንቺን ህገወጥ ሆነሽ ስራተሽ ተቸግረሽ ታረበሽ ብትቀመጭ ማንም ዞር ብሎ የሚያይሽ የለም። ስለዚህ ብልጥ ሆነሽ የቃማሽን ብታሰሪ ሰላም ብትፈጥሪ ነው የሚሻልሽ እንጂ የኮሜንታተርን ሁኔታ አይተሽ ራስሽን እንትን አትበይ። አይ ነው ፌር ነው እያልኩ አይደለም። ብሎክ መደረግሽ ፌር አይደለም። ስለሌላ ጉዳንጉድ አንቺ ጋ ነው። እኔ ወላሂ እስካሁን አንድ እንትን አላለብም ኮሜንት፣ ግን ትኩረት አንቺ ጋ ነው። ኔትወርክ ስለሚቆራረጥ አንቺን ለማዳመጥ ነው። እኔ በኮሜንታተር እየሄድኩ አይደለም። እሺ ልንገርሽ እና አሁንም ብሎኩን ታንሳልኝ። አልጠፋትም፣ ሳልጠፋት ነው ደሞዜን ታስገባልኝ። ስለ እንትናችሁ ይኸውልሽ፣ ስለ ጓዳ ጎድጓዳችሁ ምንም ነገር ማለት አንችልም። ያየነውን ነገር የለም። እቃ አለቀ ማለት ደግሞ አንድ ሰው እንደ አሰሪ መብቱ ነው እቃ አለቀ ማለት። ስለሌላው ጉዳይ ግን ስለመታገላችሁ ምናምን ምንም አይነት ማስረጃ ስለሌለ ማስረጃ በሌለበት ጉዳይ ስለማናወራ አንቺ ላይ ሙኒት ብሎክ ማድረጓ ትክክል አይደለም። ሙኒት እልህኛ ስለሆነች በእልህ ተነስታ ብሎክ አደረገችብሽ እንጂ አንቺ አልጠፋሽም። እንዳልጠፋሽ ራሷን መስክራለች። ስለዚህ ለዚህ አንቺ ላደረግኩት ነገር ይቅርታ አድርጊልኝ ሙኒት። ታላቅሽ ናት፣ አሰሪሽ ናት። አሰሪሽን እንደ አሰሪ ማክበር አለብሽ። አንቺ ግን አታከብሪያትም። እዚህ ጋር መልስ ሰጭ ይባላል። እድሜዋንና አለቅነቷን አክብራሽ ልታከብሪያት ይገባል። ሪስፔክትፉሊ ነው። አንድ ሰው አሰሪና ሰራተኛ ተከባብረው ነው መስራት ያለባቸው። መከባበር ከሌለ በጣም ያስጠላል። አንቺ ቅድም አንቺ ታናሽም ስለሆንሽ በእድሜም ስለምትበልጥሽ ይቅርታ ስለተፈጠረው ነገር ይቅርታ በያትና አርቃችሁ ሰላም ሆናችሁ እንድታነሳለሽ ህዝቡ እንጠይቃታለን። ሀቡዬ መጀመሪያ አንፌር ያልሆነ ነገር ማለት ብደላ አለመበደሌን ለመናገር እኔ ልጅቷ ከአቅሜ በላይ ነው ሰርፕራይዝ ያደረገች። ከአቅሜ በላይ ራሴን እስክጠራጠር ድረስ ቤቴ ውስጥ ያሉ ልጆች አሉ። ይኸው እዚህ ጋር ሀያት አለች። አቡ ራሴን ከመጠራጠሬ የተነሳ አቁሜ ጠይቄያታለሁ። መዲና እውነት እኔ እጅሽ ላይ መትቼሻለሁ ሳት አዎ መተሽኛል ስትል ምን አልኳት? አመጣሁኝ ቁርአን። እኔ ጣህራ ነኝ፣ ንጹህ ነኝ። አዩ ቁርአን አምጭልኛል። አመጣውና ቁርአን ምች እስኪ ራሴን እንኳን ተጠራጥሬያለሁ። ምክንያቱም አሁንም ቢሆን በጣም ስነ ስርዓት ያላት እስከዚህ ድረስ እስካሁኑ ድረስ ነው የምናገረው። ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ ምንም ነገር ስታደርግ ቤት ውስጥ ንጽህናዋ ቤቱን ጽድት አድርጋ ምን ብላ ኢቨን ኪችን ስገባ ብያታለሁ። በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር። አሁን ግን ስገባ እንኳን ብኩር የኪችን እጣን ታውቂያለሽ፣ እሱ ነው የሚሸጥ። በብዙ ነገር አመስግኛታለሁ። አመስግኛት አልጠገብኩም። እሷ ይሄንን ስታደርግ በጣም ነው ሰርፕራይዝ ያደረገችኝ። ይሄ እንዳለ ሆኖ
እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ እሷ ምን አለች? እኔ ወደ ሌበር ነው እምሄደው ብላለች። ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው። እኔ ታክሲውን አስይዤ ወደ ቤት ላኩት፣ ወደ ስራዬ ለመመለስ ማለት ነው። ከዛ ፖሊሱ ደወለልኝና ምን አለኝ? ለ2-3 ሰዓት ያህል ጠብቂያት፣ ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም፣ መተሽ አመልክች ያለኝ። እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ ልጆቼን አንድ ነገር አርጋ ቀይን አንድ ነገር አርጋ ብትወጣ፣ አዎ እቺ ልጅ ያደረገችው ነገር የለም ተያይዘን መሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ ያደረግኩበትን ወደ 6 o'clock ገደማ ካላስ ከሌበር አልተደወለም፣ ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን ይችልች ተጠያቂ ነኝ፣ በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረግኩ ለራሴም ለባለቤቴም ሴፍቲ። ኦኬ። ስለዚህ አሁን ያው ብሎክ ያደረገችበት ፍቅራናለች። እኔ ስንት ሰዓት ክሱ እንደደረሰኝ በዋትስአፕ ልላክልሽ? እኔ ስንት ሰዓት አልከሰስንም፣ እኛ ብሎክ ነው ያደረግነው። እኔም ታይፕ ያስደረግኩት ወረቀት እና ታይፕ ተደርጎ ራሱ አፕሩቫል የመጣው 7 o'clock ነው። በዚህ ሰዓት ላይ ገደማ ነው የመጣው። በት ምክንያት እቺ ልጅ መንገድ ላይ መኪና ቢገጫት የሆነ ሰው የሆነ ነገር ቢያደርጋት እስቲል በእነሱ ስር ስለሆነች በእነሱ ስፖንሰር ስለሆነች እነሱ ራሳቸውን ከተጠያቂነት ለማዳን ማለት ነው የሚደርስባት ነገር። እሺ መዲና ስልክ ተደውሎላት ነው ስትመለስ አስገባት። ሌላው ደግሞ ስለ ደሞዟ መጀመሪያም ገና ፖሊሶቹ ሲመጡ ምንድነው የተስማማ ነው ካልኩሌት ተደርጎ ያወጣው ወጪ እኔ ቢሮ የለብኝም ወደ 2090 መጣ። ከነ ኢንሹራንሷ፣ ሜዲካሏ፣ ታዲል ወዳ ተሽራ ሁሉ ነገር ታስቦ ማለት ነው። ከዛ ላይ ደሞዝሽን ቆርጠሽ አስገቢ ነው ያሏት፣ ስጪ ነው ያሏት። ፖሊስ ጣቢያም የተባለችው እንደዚህ ነው። በርም ላይ ፖሊሶቹ የመጡ ጊዜ ኖ እንዲያውም ስራ ታስገባኝ እኔ የት ሄዳለሁ ስትል አይመለከተኝም ስል ያሉት ካላስ ገንዘብሽን ቆርጠሽ ስጫትና ሂጂ ነው ያሏት። ይህንን የተነጋገር ነው አይደለም። የእሷን ገንዘብ እኔ ምንም የምለው ነገር የለም። ትንሽ ላውራ መድና ስትመጣ ሀቡዬ፣ ያው እኔ ከኡሚ ጋር ካስተዋወቁኝ በኋላ ድሮኖች አንቺ ሰበቤ ነው የምልሽ። ኡሚ እናቴ ናት ነው የምለው እና አንቺ በጣም ብዙ ታሪክ የሰራሽ ሀቡዬ፣ በጣም የምወድሽ የማከብርሽ ነኝ። አሁንም ቢሆን ሁለቶችም በጣም ጥሩ ነገር አላቸው። በጣም ሱብሃንአላህ። አንዳንዴ ሴጣን ሲመጣ አስፈቅዶ ስለማይመጣ ነገሩ ተካሮ ያው ሁላችንም ትንሽ እንትን አለ። እኔም በመሀላቸው እኔ ስለነበርኩ እኔም ትንሽ ተወጥሬ ነበረ እና አስማሚልኝ። እኔ እናት አንቺ ትችያለሽ አለ የታብች በጣም የምወድሽ። በተረፈ እኔ ኡሚን አከብራታለሁ፣ ወዳታለሁ። ማዳሜ ነች እንጂ አላሽቀብጥም። ወላሂ ለአዚም አላሽቀብጥም። እውነታውን ለመናገር አንዳንድ ልጆች ያው እንግዲህ እንደራሳችሁ ዲሞክራሲ ስለሚችል ሀቡዬ አመሰግናለሁ። ሄደና መስጠት ይችላል። ማንም ምንም ፊት ለፊት አስገብታኝ ትጠይቀኛለች። ኡሚ ጥያቄ ነይ እንዲህ ነው ትለኛለች እና እኔ አልፈራም፣ አላሽቀብጥም። አላሁን ተንፈራ ሀቡ በጣም ነው የምወድሽ። ያው እንግዲህ መቀመጥ ካለብኝ ልቀመጥ። ሀያትዬ እናመሰግናለን። ሀቡዬ አመሰግናለሁ። አስታርክልኝ ግን እወድሻለሁ ሀቡ። ገብቶ ሳይታረቅ የለም ይታረቃሉ። ኑሪልኝ ሀቡዬ በጣም ዱቄት፣ ጨው፣ ስኳር ካሉም በኋላ እርቅ የለም። ትልቅ ልብ ያለሽ ሰው ነሽ። በጣም ሰው የእናት ልብ ያለሽ ሰው ነሽ እና ሀራም ሰው ከቤታችሁ ጋር እሱ ከሚያንሰስ እንኳን እንትን አይልማ አይታደልማ፣ በፍጹም አያደርግም። አሁን ግን ብሞት ሀቡ ታሪክ ቢመጣ ይሄን ብሎ ካላነሳም ምክንያቱም ብለሽ እንጂ ወታነሽ ማንም ምንም ማምጣት አይችልም። እናውቃለን እኮ ሀቡዬ ወታ ይኸውልሽ እንደው በተጋጨነው ግጭት ወታ ከሳኝ ያለቀ ነገር ቢሆን ኦኬ ክስ ነው ይሄ። አጋጣሚ ሰይጣን ነው። እፈልጋታለሁ ልጅቷን እኔ የአሁኑን አትይ እንጂ እፈልጋታለሁ።
የምፈልጋት ልጅ ናት። የምፈልገው አይነት ባህሪ ያላት ልጅ ናት። አዎ የሰው ልጅ አንድ ጉድለት አለው። የእሷ እኔ ቤት ያላት ጉድለት ምንድን ነው ብትይኝ፣ ይሄ ቅድሚያ አለመናገሯ፣ ቅድሚያ የማትናገረው ነገር ነው እንጂ እንከን የማወጣላት ነገር የለም። ነገር ግን ሙኒት እንዲህ ትላለች፣ ሙና እንዲህ ትላለች፣ እንዲህ ታደርጋለች ቤቷ። እኔ አቅርቤ ሰጥቼ ፈትፍቻ አላጎርስም። ምን በላችሁ ስገባ ስወጣ ይሄ ነው ንግግሬ። በላችሁ ጠጣችሁ እንዲሆነ እንዲያለ ይሄ ጨዋታ ላይ ነኝ ያለው። የሆነ ጥፋት ሲጠፋም ደግሞ ቤቱን ስገለብጠው ለእሷ ብቻ ሳይሆን ለሁሉም ነው። ራሷም እኮ መስክራለች። ሙኒት አፏን አውጥታ እንዳትበሉ ብላለች ወይ አላለችም? ታዲያ ማን ከለከለሻት? ወይ ሌሎቹ ስለሌሎቹ ምን ቸገረሽ? ሌሎቹ ስለማይወዱ ይሆናል ባይበሉት። እኔ ምን አገባኝ ስለሌሎቹ? እኔ ስለ ራሴ ስበላ ታትቢ ካልሽኝ ብቻ ነው እኔ በኮንፊደንስ ትከለክላለች ማለት የምችለው። እሷ ለራሷ ሳትሞክር ሌሎች ስለማይበሉ በሌሎች ምክንያት ሳትበላ ቆይታ በኋላ ላይ ይህ የማይረባ ነገር ነው። ትልቁና ዋናው የመዲና ህይወት የሆነ ነገር ብሩክ ማድረግሽ ነው። ብሩክ ያደረግሽው ደግሞ አንቺ በሳቅ ቶሎ ስላልከሰሰች ሌበር ሰው የሆነ ነገር ብትሆን ህግ እኔን እንዳይጠይቀኝ ነው። ስለዚህ አሁን እሺ ለፈጣሪም ለእኔ ልኬልሻለሁ። ለእኔ እኮ ክሱ የደረሰኝ 3 ሰዓት ነው። ልኬልሻለሁ። እሷ 6 ሰዓት አለች አይደለ? እኔ 3 ሰዓት ሜሴጁ ደርሶኛል። አልከሰሰኝም። እኔም ያደረግኩት ነገር ሁሉ ይቅርታ ጠይቃለሁ ብለሽ ሙኒትን ይቅርታ ጠይቀሽ ታርቀሽ፣ ያው ህዝቡ ደግሞ እየጠየቀልሽ ነው። ሙኒት ታረቂ ለአላህ ብለሽ እያለ ህዝቡ እንግዲህ ህዝቡ አቡዬ ህዝቡን በጣም ሲወዱኝም ሲፈልጉኝም እሷ አየሽ፣ ክብር የለሽም የምልሽ ለዚህ ነው። አታከብሪያትም። በእድሜም ታላቅሽ ናት፣ አሰርች ናት፣ ግን አታከብሪያትም። አቡዬ አንድ ነገር ልንገርሽማ፣ ህዝቡን አንድ ነገር ልበለው። ወላሂ ስትሰድቡኝም በወዳችሁ አከብራችሁ ነበር፣ ስታመሰግኑኝም የበለጠ ወድጃችኋለሁ። አሁንም ስትነቅፉኝም ሆነ ስታመግሱኝ እወዳችኋለሁ፣ አከብራችኋለሁ። ነገር ግን በእኔ ጫማ ላይ ያለ ማንም የለም። እኔ የሚሰማኝን ስሜት እኔ አውቀዋለሁ። አሁን ለቤትሽ ለሰራተኛ ብለሽ እዚህ ጋር እንዲህ አለቀሽ እንዲያልሽ እንድትሉኝ ስለማልፈልግ ራሴን ኮንትሮል አድርጌ እወጣለሁ። ግን የሚያውቅ ያውቀዋል። ቤታችሁን በትናችሁ ዘርግፋችሁ ሰጥታችሁ እኔ ቤት ቁልፍ የሚባል ነገር የለም። ሀቡ ኪችን ቁልፍ ቆልፋ እንኳን የምትይዘው እሷ ናት። እሷም እየገቡ ይነካኩብኛል ስላለች ራሷ ትቆልፋለች። አንድ ሰው ኪችን እንዳይገባ ተብሎ አንድ ሰው ኪችን አይገባም። የሚፈልጉትን ከበር ላይ ይወስዳሉ፣ ይሄዳሉ፣ ይወጣሉ። ኤኒዌይ እኔ ኮሜንታተሮች ወላሂ ወዳችኋለሁ፣ አከብራችኋለሁ። ማንም ሀሳቡን በፈለገው መንገድ መግለጽ ይችላል። ነገ እኔ ባለውበት ቦታ ላይ ስትሆኑ ደግሞ ሀሙና የዛን ቀን እንደዛ ነው የተሰማት ትላላችሁ። ግን በዚህ ሰዓት ላይ መንግስት አንሺ ሲለኝ አነሳለሁ፣ ግዴታዬ ስለሆነ ግን ማንም ስለማያ እሷ ለመክሰስ አውቃለሁ። በጣም ያማል፣ በጣም ያናዳል። ማጎረስ እጅን ተነከሱ ስታጎሽ እጅሽን ስለክስሽ አንድ ሰው በጣም ያናዳል፣ በጣም ያማል። በዛ ላይ አንቺ ብሄኛለሽ እንዲህ አለብሽ እና ስለዚህ ለፈጣሪ ብለሽ ለዚህ ህዝብ ብለሽ ለነገ ለራስሽ ከፈጣሪ እንድታገኝ ብለሽ ማንም ምንም ሆነ ከፈጣሪ ግን ታገኘዋለሽ። ይቅር ባይ ፈጣሪኛ ብዙ ኃጢአት ሰርተን ብዙ ሐራም ነገር ሰርተን እሱ ይቅር ይለናል አይደል? ከፈጣሪ ያችን ይቅርታን ተምረን ይቅር ብለሻት ያደረገች ነገር በጣም ቢያናድደን ይቅር ብለሻት ብሎኩን ባታነሽላት አንቺ ምንም አትጎጂም። ብሎኩን ባታነሽላት እሷ ፍርድ ቤት ለፍርድ ቤት መመላለስ ጎጥ መሆን የሚፈጀው ብር በጣም ታሳዝናለች እንጂ እኮ ፖሊስም እኮ ያወጣችውን ውጪ ከደሞዝሽ ላይ ቆርሽ ዱባ መልሽበታል። ገና ለአንቺ እኮ ብር መመለስ አለባት። ብዙ ነገር አለ። መታ ኦርደር ስትሰጠኝ እኮ ነው እነሱ ሚጅ ውጪ ሌበር ሂጂ ያሏት። መታ ልንገርሽ አንቺ እንዲህ ያደረገሽ እኔ አንድ ኮሜንት ማይቻለሁ። ትክክለኛ እየተናገሩት ሰው አበሻነት ነው። የአበሻን ደግሞ ፓወር አሳይሻለሁ። የኛልህ ከማንም የበለጠልህ ነው። በርበሬ በልተን ያደገ ሰው ግን እንዲህ እኮ ከኩያሽ ጋር ነው ከአንቺ ኩያ ጋር በምላስ ኩያ ናት። ላላ ስለ እድሜ አይደለም የማወራው። እልህ ከኩያ ጋር ማለት ከአንቺ ሌብል ጋር ለምሳሌ ከአንቺ እኩል ላይፍ ካለው ጋር እቺ አንድ ምስኪን ሰራተኛ ናት። ሰራተኛሽ የነበረች አንቺ በምስኪንነቷ ምን በደልኳት? አቡ እንዲያት አልበደልሻትም።
ግን ሰው ከኩያው ጋር ከሱ ኩል ከሆነ ሰው ጋር ነው። ለምሳሌ የድርጅት ባለቤት ከሆነ ከድርጅት ባለቤት ጋር ነው። እሱ ሌብል ላይ ካለ ሰው ጋር ነው። እቺ ልጅ አንድ የቤት ሰራተኛ ናት። አለማወቋ ነው ይህን ስህተት ያሰራት። አጥፍታለች። ያጠፋ ሰው ደግሞ ይቅርታ ሲጠይቅ አሁን እሷ ይቅርታ ትጠይቅሻለች። ይቅርታን መቀበል ደግሞ ትልቅነት ነው፣ ትልቅ ልብነት ነው። እና ያንቺ ምን ያህል ይቅር ባይነትሽን ነው የምታሳየን እዚህ ጋር። በጣም ከባድ ነው። አይ ነው በጣም ደም ያፈላል፣ ያናድዳል፣ እልህ ያስይዛል። ግን በእንደ አቅማችንን የምናሳየው ከኛ እኩል ለሆነ ሰው ላንቺ ከኛ በታች ላለ ሰው ምንም አቅምን ማሳየት አያስፈልግም። ኦልሬዲ አቅምሽን ታውቀዋለች። ስለዚህ ይቅርታዋን እንድትቀበይ እሷም ጥፋቷን አምና ይቅርታ እንድትጠይቅሽና አንቺም ይቅርታሽን ተቀበለሽ ብሩኩን አንስተሽነት ሰርታ እንድትበላ ህይወቷ እንድታስተካከል ህጋዊ እንድትሆኑ ከዛ አንቺ በእድሜ በጤና በልጆችሽ ፈጣሪ ይክስሻል። አቡያ እንዲሄድ እናገር ወደኋላ አልመለስም። አቡ ብቻ አንድ ነገር እኔ መጀመሪያ ሳወራ ስለ ቤት አስቤዛ ስለ ቤት ጉዳይ አንስቻለሁ። በቃና በምን ጥፋቴ ነው ይቅርታ ምላት? ምን ጥፋቴ ንገርሽ። ልታወቀው እሺ፣ ጥፋቴ ንገሪኝና ይሄን በይኝ። እኔ አንቺን ተከትዬ ልበልሽ። ሲጀመር እንድትጠይቀኝም አልፈልግም። አቡዬ እዚህ ጋር መተሽ ስለሰማሽኝ አትሊስት የሰው ልጅ የሆነ ብስጭቱን ሲናገር ትንሽ ይወጣለታል። ተንፈስ ብያለሁ። ሁሉም ሰው በፈለገው መንገድ መረዳት ይችላል። ግን ይሄን ስናገር ያስቀየምኩት ሰው ካለ አንቺንም ሆነ ኮሜንታተሮችም ይቅርታ ጠይቃለሁ። በንግግር ያስቀይሜ ከሆነ እኔ ሲንግል ማም አይደለሁም፣ ባለትዳር ነኝ። ምንም ነገር ሳደርግም ቤቴ ውስጥ ባለቤቴም አብሮኝ ይወስናል። ኤኒዌይ ይቅርታ አልሽም አላልሽም እኔ የምልሽ አንድ ነገር አለ። እኔ አንቺን በዱንያም በአኪራም ይቅር አልልሽም፣ ብሎኩንም አላነሳም። ሀቡዬ አመሰግናለሁ። ካስቀየምኩሽ በዚህ በጣም ይቅርታ። በጣም ይቅርታ። አክብረሽን መጥተሽ ያለውን ነገር ያንቺን ጎን ስላስረዳሽ እጅግ በጣም አድርገን እናመሰግናለን። መዲና ምን አጥፍቼን ይቅርታ ብለው ይቅርታ አልልም ባትልና ይቅርታ ጠይቃ አስታርቀናችሁ አንቺም እኔንም ህዝቡንም ሁሉንም አክብረሽ ለፈጣሪ ብለሽ ይቅርታ አድርገሽላት ብሎኩን ብታነሽላት እና ህይወቷን ብትቀጥል ደስታችን ነበር። እምቢ ካለች ይመቻት። ሀቡ እምቢ አላልኩም እኮ ንገሪኝና አንቺ የምትይኝ ልድገም። ያጠፋሁትን ይሄን በይኝ ከኋላሽ ድበል ነው ያለሽ። ያጠፋሽው አሰርሽን አለማክበርሽ፣ ያጠፋሽው ቤቷ ገብተሽ ዳቦ ሙላ ሰራተኛ ዳቦ ብቻ ስለበላ አንቺም ሳትቀቢ በልተሽ ያ ጥፋት እንደሆነ ሰራተኛ የሚቀባ ነገር እንደሚከለከል ሞክረሻለሁ ስልሽ አልሞከርኩም። ሰው ባልሞከርሽው ነገር ሌላ ሰው በሞከረው ነገር ማለትሽ። ሁለተኛ ነገር ደግሞ ሌበር ቀድመሽ ሄደሽ ስላልከሳሽ ነው። ከፖሊስ ጣቢያ እንደወጣሽ ቀጥታ ሌበር ብትሄጂ ኖሮ ከብሎክ ትድኝ ነበር። ስለዚህ ብሎክ የተደረግሽ በአንቺ ስህተት ስለሆነ ሙኒት እንዳሰሪ ስላላከበርኩሽ በመሀላችን ስለተፈጠረው ነገር ሁሉ ይቅርታ እጠይቃለሁ ብለሽ ይቅርታ ጠይቀሽ ሰላም ፍጣሪ። ይህን ነው እኔ ጋ ያለው ነገር። አቡ መጨረሻ ላይ አልሰማሁሽም ያልሽኝ። እሺ ስላጠፋሁት ነገር ሁሉ ይቅርታ ጠይቅሻለሁ ሙኒትዬ። እሺ ማሚ ነው ምላት። ማሚ ሳላውቅ ባጠፋሁት ነገር በጣም ይቅርታ። አከብርሻለሁ፣ እወድሻለሁ፣ ኑሪልኝ። ይቅርታ አላደርግልሽም ሀቡዬ። እኔ ወደ ስራዬ ልመለስ። እስካሁን መኪና ውስጥ ነው የተቀመጥኩት። ይሄ ካስቀየመሽ በምንም ነገር ሊክስሽ ዝግጁ ነኝ። ኮሜንታተሮችም የሀቡ ቤተሰቦ ናችሁ፣ የኔ ቤተሰቦች። በዚህ ካስቀየምኳችሁ በምንም ነገር ልክሳችሁ ዝግጁ ነኝ። በጣም ይቅርታ አድርጉልኝ። ሁሉም እኔ ቦታ ላይ ሲሆን ነው የሚያውቀው። በጣም ይቅርታ። ልውጣ ሀቡዬ። ብቻ ለኛ ትልቅ ነገር ነው። አክብረሽ ራይን ልግባ። ውሻ አንድ ጊዜ አቡ ሌሎች ጋር እንደምታደርጊው ሁሉ ለእኔም እንትን በይ። ሳልጠፋ እሺ ጥፋቴ ምንድን ነው ይቅርታ ልጠይቅሽ አልኳት አይደለ? ሳልጠፋ ነገርኩሽ እኮ ማንንም ሰው ጠይቅ። አንድ ሰው ቆይ አንዴ ሞኒትን ይናገር። አንድ ሰው ከቤቴ ወጥቶ እንደወጣ በፖሊስ ካላሳቡት መንገድ ላይ ተገሎ ቢገኝ
የሆነ ነገር ቢደረግ የሆነ ሰው ጠልፎ ቢደፍረው ምንም ነገር እዛ ሰው ላይ ቢደርስ እኔ ነኝ ተጠያቂ። ለምን ሂዝ አንደር ማይ ስፖንሰር። አንቺ በእነሱ ስር ስለሆንሽ ከቤቷ እንደወጣሽ ከፖሊስ ጣቢያ እንደወጣሽ ቀጥታ ሊበር ሄደሽ በፈጠነ ሊበር ሄደሽ ስላላመለከትሽ እሷ ጠፍታለች ብላ አመለከተች። ምክንያቱም ጠፍታለች ካላለች ሌላ ምን ብላ ታመልክት? እሺ እናንተ ጋር ቀረብኩ አይደለ? እንዳልጠፋው ፖሊስ ጣቢያ እንደሄድኩ እኔ ደግሞ ቦታውን ስላላወቅኩት እንዳመሸሁ እንጂ 13 ሰዓት እኮ የደረሰኝን ሜሴጅ ላኩልሽ። 3 ሰዓት ላይ ለሌበር ደውዬ የደረሰኝን ላኩልሽ። እኔ ከዛ በፊት መቅደሟን እኮ ወላሂ አላሰብኩም። አሁን ደግሞ ሌላ ፍቻት ከሆነ እሺ፣ ግን ስላልጠፋኋት ያለ ጥፋቴ ለምን የሚለው ነው አሁን። ስለዚህ የምናፈት የምታደረግ ሙኒት ብሎኩን አላነሳም ስላለች ፖሊስ ጣቢያ ሄጂና እኔ አልጠፋሁም፣ ሌበር ኦፍ ሴሪሽ እኔ አልጠፋሁም፣ ሳልጠፋ ነው ጠፋች ያለችው ብለሽን ፍቲ ምን ይልሻል? በሰዓቱ ኮምፕሌንስ ይደረግ በዚህ ሰዓት አንቺ እሷ ቤት ውስጥ ነበርሽ ብለሻል። አይ ከቤት ፖሊስ ጣቢያ ነኝ እኔ ፖሊስ ጣቢያ ነኝ። በሰዓቱ ፖሊስ ጣቢያ ለመሆንሽ በዛን ሰዓት እውነት ፖሊስ ጣቢያ ለመሆንሽ ከፖሊስ ጣቢያ ካሜራ ሪኮርድ አምጪ። ከፖሊስ ጣቢያ አልወጣሽም ነበር በዛን ሰዓት? ጭር አሱ ወተናል። ጠዋት ረፈራይ ተብሪት ሂጂ ሲሉኝ ተብሪት ሂጃለሁ። እዛ ሂጄ ነው አሁን ፖሊስ ጣቢያ ነበርኳች። አሁን ከዛ ኮምፕሌኑ ሲስተም ላይ ኮምፒውተር ላይ ያን ሰዓት አንቺ ፖሊስ ጣቢያ ውስጥ እንደነበርሽ የቪዲዮ ማስረጃ ካሜራ ፖሊስ ጣቢያ ስትገቢ የተቀዳውን ስትወጪ የተቀዳውን አንድ ያለሽ ስለዛ ስትሽ አልነበርኩም። ከፖሊስ ጣቢያ ወጥቼ ነበራች ሂጃለሁ። ሰዓቱን እኮ ስላላየነው ነው። በጣም አርፍደናል ፖሊስ ጣቢያ ውስጥ። ከዛ እኔ ሌበር ቀጥታ ካምፓኒ ነው የመሰለኝ በስልክ ተደውሎ ስላልመሰለኝ ሂጃለሁ። እኔ እኮ አልካድኩም። እዛ ሂጄ ግን ደውለውልኝ እነሱ 3 ሰዓት ላይ ልኬልሻለሁ እኮ ስክሪንሾት አድርጌ ወሰፕ ላይ ልኬልሻለሁ። በዛ ሰዓት ግን አብስኮንድ ስለተደረግሽ እሷን ነው ማናገር የምችይው። ካልጠፋሻት እስካሁን ከፖሊስ ጣቢያ ከመጣሽ ለምን ብለው ሲጠይቁኝ እና ደግሞ እኛ የምናናግርሽ እና የምንረዳሽ እሷ ብሎኩን ስታነሳልሽ ነው። እኔ እኮ ሌላ ክስ ልመሰረት አልፈለኩም። ስለዚህ አሁን ሁኔታ አላነሳም ስላለች ማድረግ የምችው ምንድን ነው? ሌበር ኦፊስ ትሄጂ እና ትከሻታለሽ። ሌበር ኦፊስ ሄደሽ ሁኔት እኔን ብሎክ ባደረገች ሰዓት እኔ ፖሊስ ጣቢያ ነበርኩት ያለች ስትይ ከፖሊስ ጣቢያ ማረጋገጫ አምጪ። የእውነት ፖሊስ ጣቢያ ውስጥ እንደነበርሽ በዛን ሰዓት ቤተ ውስጥ ነበርሽ ነው ኢትዮጵያ። አይ ቤተ ውስጥ አልነበርኩም። እሷም ቤቴ ውስጥ የለችም ብላ ነው ኮምፕሌን ያደረገች። እንደ አንድ አሰሪ እንደ አንድ ስፖንሰር ከቤቴ ወጣለች። ያለችበትን አላውቅም። ያለችበትን ስለማላውቅ እወቁልኝ። መንገድ ላይ ተገላ ብትገኝ የሆነ ነገር ሆና ብትሆን እኔ እንዳልጠየቅ ብላ ለፖሊስ አመለከተች። አንቺ ደግሞ ትሄጂና ውሸቷን ከሆነ ውሸቷን ነው። እኔ ቤቷ ነበርኩ ብለሽ ቤቷ ውስጥ ከነበርሽ ቤቷ ውስጥ ለመኖርሽ ማስረጃ ካሜራ፣ ፖሊስ ጣቢያ ከነበርሽ ከፖሊስ ጣቢያ ካሜራውን ሪኮርዱን አስወጥተሽ ማንም ሰው ካሜራ አለ ፖሊስ ጣቢያ ውስጥ ያንን ሪኮርድ ከፖሊስ ጻፍልሻል። ከሌበር ያለ ወረቀት አስወጥተሽ ከፖሊስ ጣቢያ መሆንሽ ከተረጋገጠ ሌበር ራሱ ያነሳልሽ ይችላል። ስለዚህ ነው አቡዬ ዋትሳፕ ላይ ልኬልሻለሁ ወረቀት ልኬልሻለሁ 14 ሰዓት ከ30 ምናምን ደቂቃ ነው የሚለው። ያ የተናገርኩበት ቤት ውስጥ የለችበት ያልኩበት ነው። 7 o'clock ደግሞ አፕሩቭ የመጣበት ብሎክ የተደረገችበት ያ ነው። ላንቺ እኮ መረጃ መጣልሽ ገና ኮምፕሌን ሲደረግ እንጂ አፕሩቭ ራሷ ኮምፕሌን ስታደርግ ነው መልስ የሰጧት። የእኔ ነገር አይመጣላትም። አቡ የራሷን ኮምፕሌን ነው ሙኒት ብሎክ ያደረገችበት ሰዓት ላይ ነው ያለው። መጀመሪያው ጋር ከብሩ ቀጥሎ እሱ ነው የተጻፈው። 14 ሰዓት ከምናምን ይላል። ሰዓት 23 ደቂቃ ቀን 10 ዛሬ ገና 29 10ኛ ወር ዛሬ ነው እንደ ትናንት እና ስለዚህ መዲና ብሎኩን ማንሳት የምትችለው ሙኒትና ሙኒት ብቻ ናት። ይህን ደግሞ እኛ ጠይቀናታል። ይቅርታ አድርጉልኝ እኔ መቼም ይቅር ልላት አልችልም ብላለች። አቡ ህግ የሚያቅሰው እሺ እኔ ህግ አላውቅም። ህግ የሚያቅሰው አምጪልኝ እና እስኪ ስለ ህጉ ያስረዳኝ። ለኔም ለወደፊቱ ይጠቅመኛል። ምክንያቱም እኔ ባለማወቄ ነው ይሄ ስህተት የተፈጠረው። አንደኛ አልጠፋሁም፣ እሷም እየመሰከረችልኝ ነው። ስላልጠፋሁ አሁንም በአማን ስለተቀመጥኩ ብሎኬን ታንሳልኝ እና የምጠይቀኝ ብር ካለ ከፍዬ ካንስሌሽን ወረቀቴን ትስጠኝ።
እምቢ አለች። እኔ ትናንትናም እኔም ህዝቡን ጠየቅናት፣ እምቢ አለች። ምን እናድርግልሽ? እምቢ አለች። ጠየቅናት፣ ልታርጉልኝ በፈለጋችሁ ልካሳችሁ፣ ይህንን ግን ላደርግላችሁ አንችልም አለች። ምን እናድርግ? ይህ እናርጓት ነው። ምን እናድርግ? ምን ማድረግ እንችላለን? አይ ምንም አድርጓት አልልም፣ ግን እስከ ዛሬ አንቺ ቤት ገብቶ መፍትሄ ያልተሰጠ ስለሌለ ነው። እኔም አንቺ ጋር መጀመሪያ መጥቼ ተኛ አይደለማ መፍትሄ የተሰጣቸው ተናንሰው ይቅርታ ጠይቀው ባያጠፉ እንኳን ህይወታቸውን ለማስተካከል የውስጣቸውን በውስጣቸው ይዘው ይቅርታ ጠይቀው ስማርት ሆነው ችግራቸውን የፈታውላቸው ሰዎች አሉ። አንቺ የሚያለሽ ሁለት ገኞች ለዛ አይደለም እኮ እኔ ንገሪኝና ከአንቺ በኋላ እያልኩ ይቅርታ ልጠይቃት ነው ያልኩሽ። መጀመሪያ ያለች እኮ በቃ መጀመሪያ የምናፍቼ ይቅርታ ልጠይቅ ስላት በዛ ተናዳለች። እንዲ ያለች እንዲ ካለች እኔ ምን ላርጋት? ህዝቡን ጠይቃት። ዲና አንድ ነገር ልንገርሽ፣ ሀቡ እህቴ ወይም ሀቡ የእኔ የስንት ታናሽ አይደለችም። አንድ ነገር እነግርሻለሁ። እናቴ ከመቃብር ወጥታ ይቅር በሚባል አንቺን ይቅር አልልሽም። ከዛም አልፎ ደግሞ ሰኞ ወይም ማክሰኞ የሚደርስሽን ወረቀት ጠብቂው። እሺ፣ ደህና ደሩ። አመሰግናለሁ። እናመሰግናለን አክብረሽ ስለመጣሽ።